የጠየቅኩን ጥያቄ በደንብ መልስልኝ። የእግዚአብሔር ልጅ ስትሆን ሰርተህ ነው ወይ ያልኩ። ምን አይነት ስራ ብራዘር? የቀንም ስራ ይሁን የምንም ስራ እንዴ? የቀን ስራ እንዴት ነው ከዚህ ጋር የምታገናኘው? ዳኒ በቃ ምን አይነት ስራ ስትበለኛ ሰርተህ ነው። እስካሁን ምን አይነት ስራ ስትል ስራን ግለጽልኝ ነው። ስራ ምንድን ነው? ስራ ሰርተህ አሜን ብሎ መቀበል ስራ ከሆነ ትክክል ነው፣ ሰርቻለሁ እላለሁ። አሜን ብሎ መቀበል ስራ። ስለ እምነት አልጠየኩም። ሰርተህ ነው ወይ? ምን ስራ ነው? የእግዚአብሔር ልጅ ሆንከው ሰርተህ ነው? ምን ስራ? ጻፍልኝ። ግራ ገባ። እስካሁን ያለ ስራ ነው እየተባባልን ያለ ነው። ምንም አይነት ስራ ሰርተህ ነው ወይ የእግዚአብሔር ልጅ ሆንከው? ይኸውልህ የክርስቶስን ማዳን ማመንና ገብቷል። አሁን ቅድም ቤካ እየነገረህ ነበር የእግዚአብሔርን የማዳን ስራ የእግዚአብሔርን ልጅነት ያገኘኸው ሰርተህ ነው ወይ እኮ። ስራው ምንድን ነው ለአንተ ስራ የምትለው? እንዴት ነው ወርክ እንዲፋይድ ታደርገው? ምንም አይነት ስራ ስለሰራኸው ደሞዝ የምትቀበልበት ምንም አይነት ስራ ሰርተህ ነው ወይ የእግዚአብሔር አይደለም። አሁን የአንተ አንደርስታንዲንግ እዚህ ጋር ምላሽ ያለ ስራ አየኸው። ቀጥል። ያለ ስራ በደንብ ስማኝ። ያለ ስራ የዘላለም ሕይወት ያገኘው ያለ ስራ በእምነት ነው አይደል? በእኔ ስራ አይደለም ነው። በእኔ ስራ አይደለም፣ በክርስቶስ። የዘላለም ሕይወት ያገኘው ያለ አንተ ስራ በእምነት ነው አይደል? ቀጥል። ጨርስ አንተ በቃ። በእምነት ነው ወይ ወዳጄ? እምነቱ ላይ እኮ ተስማማን። እምነት ይቋቱ ድነት ፕላስ ሰማኙን ለእግዚአብሔር ቃል በእምነት ነው ወይ? አዎ በእምነት ነው ወይ ብራል? አዎ በእምነት ወይ አንዴ ይኸው በእምነት የጸደቅከው በእምነት ነው አይደል? አዎ በእምነት። እሺ የእግዚአብሔር ልጅ ሆንከው በእምነት ነው አይደል? በእምነት ነው። አሜን። አዎ ትክክል። በእምነት ይኸው አሁን አንተን አይደለም የምጠይቅህ። አንዴ አንተ ሚውት ታደርጋለህ። አሁን ይኸው ወገኖቼ ወዳጃችን ኦርቶዶክሳዊ ነው። በምን ብቻ ነው የዳነው? እስቲ ንገሩኝ። ይህንን መዳን እንለዋለን። በምን ብቻ ነው የዳነው? አንተ እንዳመልስ በምን ብቻ ነው የዳነው? በምን ብቻ ነው ወዳጃችን የዳነው? በእምነት ብቻ ወዳጄ። አለቀ። በእምነት ብቻ ነው የዳንከው። ስራ ሰርታል የለም። ስለዚህ አሁን በእምነት የዳነ የጸደቀ ሰው ለመዳን ብሎ አይደለም ስራ የሚሰራው። ቆይ ለመዳን ብሎ አይደለም ስራ የሚሰራው። ለምን? የዳነውማ ያለ ስራ ነው። በእምነት ብቻ ነው የጸደቀው ይሰውዬ። ስለዚህ አሁን በእምነት ብቻ የጸደቀ ሰው በክርስትና ህይወት ሲኖር ያንን የዳነበትን ህይወት በስራው ይገልጻል። በቃ ታዲያ ይሄ እኮ ነው። ምን ይሄ ዲቤት አለው? እንዲያው ምንድን ነው በቃ። ስለዚህ በእምነት ብቻ ብለን ስናወራ ግራ እንዳትጋቡ። ይኸው ነው ክርስትናችን። በደምብ ግራ እንጋባም። አንድ ደቂቃ ከሰጠኸኝ ዳኒ የእኔ እምነት መሰረት እነግርሃለሁ። እንዲህ ለምን ታቆርጠኛለህ? አንተ ብቻ ወራ እኮ ዳኒ እኮ እኔ ብራዘር ራት ሳልበላ 5 ሰዓት ሊሆን ነው። እሺ በቃ ሌላ ሰው ያውራኝ። አሁን ለማንኛውም እኔ የምናገረው ነገር ምንድን ነው? እምነት በስራ ይገለጻል ነው። አለቀ በቃ። ከስራ የጎደለ እምነት የሞተ ነው። አራነት ይዞር ስለምን አንዴ ወንድሞች ሰላም ይበሉንና ከዛ እንቀጥላለን። እንደምን ናችሁ ወንድሞች? ወንድምነት ብሩኬ፣ ቤካ እንዴት ናችሁ? እንኳን ደህና መጣችሁ። የሉም እራት እየበሉ ነው መሰለኝ። አለው ዳኒ እኔ አለው ይሰማል አይደለ? እሰማለሁ ዳኒ። እኔ ብሩኬ ትሰማለህ? ብሩኬ ትሰማለህ? ድምፅ አይሰማም እንዴ? ዳኒ ግን የምትገርም ራስ ጠይቀህ ሄድክ እኮ። በስመ አብ ቤካ እንዴት ተረዳው? ዳኒ ነው። ዳኒ እኮ በጣም ከባድ ሰው ነው። አንተ
በዚህ አጋጣሚ እዚህ ጋር እየሰማችሁ ያላችሁ ክርስቲያን ወንድም እህቶች አንዴ ቆይ ብሩኬ ቆይ አንዴ ሰላም እያልኩ ነው። ይሰማችኋል? ድምጼ የሚሰማችሁ ከሆነ ብሩኬ አንዴ ይቅርታ ላቋርጥሽ ወንድሜ። ዳኒ ኤክስፕሌን ካል እንዴ ሰላም ልበል። እሺ ብሩኬ ሰላምታ አቅርብልን። ዳኒ ለኛ ሰጥቶናል ቤቱን ዛሬ እናንተ ተቆጣጠሩት ብሏል። እሺ ብሩኬ ቀጥል። ስላገኘኋችሁ ደስ ብሎኛል። ተባረኩ። ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ወንድሞች ቤካ ሰኒ ሩት ስላየኋችሁ ደስ ብሎኛል። ተባረኩ። እሺ ዮፍታይ ሰላም ነው። እኛንም ባርከን እንጂ ምንድነው ሌሎቹን ብቻ አሁን ሰኒን ምናምን የባረከው እኛን አትባርከንም? እሺ ተባረክ። አሜን አሜን አሜን። ሰላም ይሁንልህ። ሰላም ላንተ። እኛ ሰላም ነን። ብሩኬ ግን ድምጽ ይቆራረጣል። በጣም ይቆራረጣል። ስልኬ አይሰማም። ኔትወርክ ወይ ወተት ትመለሳለህ። ብሩኬ ድምጽ በጣም ይቆራረጣል። እኔ ጋር ብቻ አይደለም። አዎ ይቆራረጣል። ቤካስት የሆነ ነገር እናወራለን። ዳኒ አሁን እዚህ ጋር በአንተ ሳይድ ያለውን ነገር አስረድተህ ጨርሰሃል። ያዕቆብ ምዕራፍ 2 ቁጥር 24ን ግን አልጨረስካትም። አሁን እናገራለሁ። እዚህ ጋር 500 ሰው አለ። አድበስብሰና ያለፍካት 24ን ሌላውም በስርዓት አስረድተህ ከላይ እስከታች ጠቅሰህ ቁጥር 24ን የዘለልክበት ሁኔታ አልተመቸኝም። ስለዚህ ወንድሜ እባክህ 24 ቁጥርን አስረዳ። ምክንያቱም መጀመሪያም ተናግሬያለሁ። ገላትያ ምዕራፍ 5:1 ቁጥር ሂድና ጻፈው ያልኩ ቅድም ለዚሁ ነው። እችን 24 ጠቅስልኝና አንተ በሄድክበት ወይ እርስ በርስ ይጋጫሉ ብያለሁ። ይህን እንድታስረዳ እንፈልጋለን። ቤካይ ምንም የሚጋጭ ነገር የለውም እና በሱ እሺ ብሩኬ ከተመለሰ እሺ ብሩኬ ይቀጥል። እሺ ብሩኬ አለ ኔትወርክ ጥሩ ነው የሚሰማ ከሆነ አሁን ተመልሻለሁ። አሁን አሪፍ ነው። ኦኬ እሺ ቀጥሉ። 24ን ቀጥላለን። እሺ ያዕቆብ 2:24 ነው ጥያቄው ነበር። ቤጋ ዳንበው ላውጣና ከዛ ጥያቄን ዳኒ ላይ ኢየሱስ ነበረ። እሺ አንተን ጠይቃለሁ። በቃ እሺ ይሁን፣ ችግር የለውም። ስለሰማችሁ እና ደግሞ ባልሰማችሁም ዳኒ ምን ሊል እንደሚችል ስለማቅ ችግር የለውም። ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እሺ ጥያቄ ምንድነው? እኔ ያው ዳኒሻው ይሄኛው ኖትቡክ ስለገለበጠው ነው እንጂ መጀመሪያም ተናግሬ ነበር። እምነት ፕላስ ስራ ነው ብያለሁ። እምነት ፕላስ ስራ ስል ክርስቶስ የሰራውን የመስቀል ስራ እሱ በእምነት ቀጥታ ቴክ አድርጎታል። ይህ ደግሞ ኮምፕሊትሊ ትክክል አይደለም እያልኩ ነው። አሁን አንተ ማብራሪያ ነው እየሰጠ ያለው። ጥያቄ ምንድነው ነው ያልኩት። ቁጥር 24 ጥያቄ ዳኒ የሰው ልጅ ለመጽደቅ ወይም ደግሞ መንግስተ ሰማያትን ለመውረስ ማመን ብቻ በቂ ነው ብሏል። ብቻ ማመን ብቻ በቂ ነው ካለ ይሄው እዚህ ጋር ደግሞ ከያዕቆብ ጋር ይጣረሳል እሱ ያስተማረን ትምህርት እያልኩ ነው። እሺ ልመልስልህ። እሺ አሁን አግኝቼዋለሁ ጥያቄ። በመጀመሪያ ደረጃ በእምነት ብቻ ወደ እግዚአብሔር ወደ መንግስተ ሰማያት ገብተናል ያለው ዳኒ አይደለም። የእግዚአብሔር ሐሳብ ነው፣ የዳኒ ሐሳብ አይደለም። ቅዱሱ ቃል ነው እንደዛ ያለን። እኛ ደግሞ ቅዱሱ ቃል ያለውን የተቀበልነው ማለት ነው። የዳኒ አይደለም እንደዛ ያለው። የምትጋጨው ከእግዚአብሔር ጋር እንጂ ከዳኒ አይደለም። ይሄን ሐሳብ ትቃወም ማለት ነው። ታዲያ ያዕቆብ ምንድነው እያለን ያለው? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን በስራ መጽደቁን ያ ሰውዬ
በስራው ጻድቅ መሆኑን የሚያዩት እነማን ናቸው? ተመልካች የሆኑ ሰዎች ናቸው። እግዚአብሔር በእግዚአብሔር ፊት በስራው ትጸድቃለህ ወይ ደግሞ ስራክ በእግዚአብሔር ፊት ያጸድቅሃል አይደለም እያለ ያለው ያዕቆብ። ታያላችሁ የተባሉት እነማን ናቸው? ያ ሰው በስራው በእግዚአብሔር ፊት ጻድቅ መሆኑን ይገልጣል ነው። ላንብበው ድጋሜ እንድታስተውለው ማለት ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እነማን? ያ ሰውዬ ለምሳሌ ጻድቅ ነኝ ይላል፣ ሚስተር ኤክስ ማለት ነው። ለምሳሌ አንተ ልጠቀም ምሳሌ እና ቤካ ጻድቅ ነኝ በክርስቶስ ኢየሱስ አምኜ ጸድቅ ያለው ትላለህ። ፍሬህ ግን ህይወትክ የጻድቅ ሰው ህይወት ካልሆነ ያ ሰውዬ ውሸታም ነው ማለት ነው። የሞተ እምነት ይዞ ነው ጻድቅ ነኝ እያለ ያለው። ነገር ግን እውነተኛ እምነት ያለው ሰውና በክርስቶስ ኢየሱስ የጸደቀ ሰው በስራው እምነቱን ያሳያል። በስራው ጻድቅ መሆኑን ይገልጥልሃል፣ አንተ ያሳይሃል። በሰው ፊት የሚታይ ህይወት አለው ማለት ነው። በደንብ ስማኝ። ለዛ ነው ከላይ ስለ ማዳላት እያወራ የሚመጣው ያዕቆብ። ለምሳሌ አንድ የቆሸሸ ሰው ወደ ጉባኤያችሁ ቢመጣ ወይ ወደ ሰርግ ቢመጣ ወይ ደግሞ የከበረ ልብስ የለበሰም ቢመጣ እንደዚሁ ለዛ መልካም ስፍራ ብትሰጡት፣ ለቆሸሸ ልብስ ለለበሰው ደግሞ አንተ ከእግሬ በታች ተቀመጥ ብትሉት ማዳላታችሁ አይደለምን ይላል ያዕቆብ። በሰው ፊት የሚታይ ህይወት አለው። ምን? በእምነት በእግዚአብሔር ፊት ጻድቅ የሆነ ሰው በስራ የተገለጠ ህይወት አለው ነው እያለን ያለው እንጂ በስራክ በእግዚአብሔር ፊት ትቆማለህ ወይ ደግሞ በስራክ በእግዚአብሔር ፊት ጽድቃለህ እያለ አይደለም። ግን በእግዚአብሔር ፊት በእምነት የጸደቀ ሰው በስራ ይገለጣል። ስራው ምን አለው ማለት ነው? ህይወት ያለው ስራ አለው ያ ሰው እያለን ያለው። ለምሳሌ አብርሃምን ነው በንጽጽር የሚያመጣው። በእምነት የጸደቀው አብርሃም ልጁን መስዋዕት አድርጎ እንዲያቀርብ ሲጠየቅ እምነቱ እውነተኛ ስለነበር ልጁን ይዞ ወጣ፣ መስዋዕት ለማድረግ ማለት ነው። በእምነት ይዞ ወጣ። አየ ምን ታረገ ማለት ነው? እኛ ከአብርሃም ምን አየን ማለት ነው? እውነተኛ እምነት እንዳለው አብርሃም ተመለከተ። ለምን? ልጁን ለመሰዋት ይዞ ሲወጣ አራራም። በቃ እንዴ ምን አላለም? ለምን? በእምነት እውነተኛ እምነት በእግዚአብሔር ላይ ስለነበረው ልጁን መስዋዕት አድርጎ ሊያቀርብ ይዞ ሲወጣ እንመለከታለን። እሱም ነው የሚለን ቤካዬ። እሺ ብሩካ፣ ስለዚህ አሁን አንድ ጥያቄ ልጠይቅ። በዚህ አሁን ማስረዳን ኮንቴክስት ስራና እምነት ከሁለቱ አንዱን ብቻ መውሰድ ያለብን ነው ወይስ ደግሞ ግዴታ ስራ አስፈላጊ ነው እያልከን ያለው? አዎ ስራ አስፈላጊ ነው። ምክንያቱም እምነት እንዳልኩ ብሩክ፣ እኔ ኦርቶዶክስ ነኝ። እምነት መሰረቴ ነው። በክርስቶስ ማመን የማንም መሰረት ነው። ይሄ አንዳንድ ሰው ሊያድበሰብስ ይችላል፣ ግን አይ ዶንት ኬር። በቃ እምነት መሰረት ነው። የትኛው ሃይማኖት የትኛው መነሻ መሰረቱ እምነት ነው። ከዛ በኋላ ግን ስራ ያስፈልጋል አያስፈልግም ወይ ነው ዋናው መሰረታዊ ጥያቄ። እሺ ስራ ያስፈልጋል ለምን? አየት ጥያቄ ያስነሳል። ስራ ያስፈልጋል፣ ግዴታ ስራ ያስፈልጋል። ግን ለምንድን ነው ስራ የሚያስፈልገው? እምነት ያስፈልጋል፣ ለምንድን ነው እምነት የሚያስፈልገው? አሁን እነዚህ ነው መመለስ ያለብን። ሰው የሚያምነው ለምንድን ነው? የተከፈለለትን ዋጋ ነው የሚያምነው አይደል? በክርስቶስ ኢየሱስ የተከፈለለትን ዋጋ የኔ ነው ብሎ ሲቀበል ምን ይሆናል? ሰው ይድናል፣ የዘላለም ህይወት ያገኛል። እሺ ያ የዘላለም ህይወት ያገኘ ሰው ምን ደግሞ ያስፈልገዋል? ስራ ያስፈልገዋል። ምን ለማድረግ? የዘላለም ህይወት ለማግኘት? አይ ኦልሬዲ የዘላለም ህይወት እኮ አገኘ በእምነት በኩል። በእምነት በኩል የዘላለም ህይወት ያገኘ ሰው ደግሞ የዘላለም ህይወት ያገኘ ሰው የሚኖረውን ኑሮ መኖር ይጀምራል። ምን ያደርጋል? ስራ መስራት ይጀምራል። ለምሳሌ አንድ በሽተኛ ሰው በሽተኛ እያለ ወጥቶ ጤነኛ እንደሆኑ ሰዎች መንቀሳቀስ አይችልም፣ መስራት አይችልም። ለምን? በሽተኛ ነው። በጨለማ ያለ ሰው፣ በሞት መካከል ያለም ሰው ልክ እንደዛ ነው። የጽድቅ ህይወት፣ እግዚአብሔርን የመምሰል ህይወት መኖር አይችልም። ለምን? ያለበት ስፍራ ጨለማ ስለሆነ። ልክ በእምነት ወደ እግዚአብሔር መንግስት ከመጣን በኋላ የእግዚአብሔር ልጆች ከሆንም በኋላ የእግዚአብሔር ልጆች የሚኖሩትን ኑሮ መኖር ይጀምራል። አየ በጨለማ ይመላለስ፣ መስራት ይጀምራል ማለት ነው። ለምን? ጤነኛ ህይወት ስላለው ማለት ነው። ዘሩ ስለተቀየረ። የቁጣ ልጅ ነበር አይደል? አሁን ግን የእግዚአብሔር ዘር ነው። የእግዚአብሔር መልክ በሱ እስኪታይ ድረስ የጽድቅ ህይወት ይኖራል ማለት ነው። ይሰራል። አየ አንሰራም አንልም እኮ እኛ ለመዳን ነው የማንሰራው። የዳንን ስለሆነ እንሰራለን። አየ ድነናል። ኦልሬዲ የእግዚአብሔር ልጅ ሆኛለሁ በእምነት። ከዛስ የእግዚአብሔር ልጆች የሚኖሩትን ኑሮ ደግሞ እኖራለሁ ማለት ነው። ድኛለሁ ብዬ ግን በአንደበቴ ያዕቆብ ይሄን ነው የሚያነሳው። ይኸውልህ አጽንኦት ሰጥቶ የሚያነሳው ድኛለሁ ብዬ በአንደበቴ እየተናገርኩኝ የጨለማ ህይወት ከሆነ ግን ህይወቴ፣ ለምሳሌ ክርስቲያን ነኝ አልከኝ፣ አንተ ኦርቶዶክስ ነኝ አልከኝ፣ እኔም ኦርቶዶክስ ነኝ አልኩ።
ሁለታችንም ኦርቶዶክስ ነን ብለን ተናገርን። ከዛ እኔና አንተ አንድ አካባቢ ነው የምንኖረው። የአንተን ህይወት ያለውኝ እኔ እመለከታለሁ ህይወትህን፣ አንተም የኔን ህይወት ትመለከታለህ። እኔ በክርስቶስ ኢየሱስ አምኛለሁ ብዬ ህይወቴን ስትመለከተው የጨለማ ከሆነ ኃጢአት ውስጥ የምዘፈቅ ከሆነ ምን ማለት ነው? ያዕቆብ ምን እያለ መሰለ? የብሩክ እምነት የሞተ ነው። የሞተ እምነት ደግሞ አያድንም። አየህ፣ አንደበቴ ላይ ነው እንጂ አምናለሁ እያልኩ ያለሁት እውነተኛ እምነት የለኝም። የሞተ እምነት ያለው ሰው ህይወት የለውም። እውነተኛ እምነት እሺ፣ አንተስ ደግሞ በመልካም ህይወት እየተመላለስክ ምናምን ካየውክ እምነትክ ምንድነው? እውነተኛ እምነት ነው፣ የሞተ እምነት አይደለም። የሞተ እምነት ስለሌለክ በክርስቶስ ኢየሱስ እውነተኛ እምነት ስላለክ በግንዱ ላይ ስለሆንክ ምን ማፍራት ትጀምራለህ። ህይወት አለክ አንተ። ሰው እንመለከታለን። አንድ ሰው ክርስቲያን ነኝ ብሎ ህይወቱን እናያለን። ምልልሱ የጨለማ ከሆነ ኃጢአት ከሆነ የተዘፈቀ ከሆነ ያ ሰውዬ አንደበቱ ላይ ነው እምነቱ ያለው ማለት እውነተኛ እምነት አይደለም፣ የሞተ እምነት ነው። ባለመስራታችን እምነታችን ይሞታል አይደለም እያለ ያለው። ለምሳሌ ይሞታል የሚል ቃል ከተጠቀምን ህይወት አለው ማለት ነው አይደለ? ይሞታል ካልን ወይ ደግሞ እየሞተ ነው ካልን ባለመስራቱ ምክንያት እየሞተ ነው፣ እየሞተ ያለ እምነት አለን ማለት ነው። ይሄ ግን ኦልሬዲ ስራ ከሌለክ፣ በሰው ፊት የሚታይ ስራ ከሌለክ የሞተ እምነት ነው ያለክ። ኦልሬዲ የሞተ እምነት፣ የሞተ እምነት ደግሞ አያድንም። ያ ሰውዬ ምንድነው ማለት ነው? የቁጣ ልጅ ነው ማለት ነው። ኦልሬዲ ዝም ብሎ ግን እኔ ኦርቶዶክስ ነኝ ይላል፣ እኔ ክርስቲያን ነኝ ይላል፣ ቤተክርስቲያን ሊሄድ ይችላል። ያ ሰውዬ ያገኝተኛል። የዳነ ሰው ግን ይሰራል ነው። አየህ፣ ስራና እምነት የማይነጣጠለው ለዛ ነው። የዳነ ሰው ስራ ስላለው ህይወት በህይወት መገለጥ ስለሚጀምር ማለት ነው። ቤቃይ እሺ። ስለዚህ ብሩክ አሁን ማስረዳን መሰረት ያው ከመጽሐፍ ቅዱስ ቃል አንድ ላጣቅስና ማቴዎስ 16:26 ላይ ያው 27 ላይ እንደዚህ ይላል፣ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለው እና ያን ጊዜ ለሁሉ እንደ ስራው ያስረክበዋል ይላል። ይህ ማለት እኔ የምሰራው ክፉ ስራ፣ ለምሳሌ ክፉ ስራዬ የሚያስጠይቀኝ ከሆነ በእግዚአብሔር ፍርድ ፊት የሚያቆመኝ ከሆነ እንዴት ነው የምሰራው ጥሩ ስራ እግዚአብሔር የሚያስደስት ስራዬ ወደ እግዚአብሔር መንገድ ሊያስኪደኝ የማይችለው? እንዴት ነው ስራዬ ወደ ክርስቶስ ህይወት የማያመጣኝ? በምን ወይ ነው? ምክንያቱም በተደጋጋሚ ተናግሯል። ሮሜ ምዕራፍ 2 ቁጥር 6 ላይ ብንመለከት እያንዳንዱ በስጋው እያንዳንዱ እንደ ስራው ይከፈለዋል ይላል። ስለዚህ ስራችን እኛ የሰራነው ክፉ ስራ የሚያስከፍለን ወይም ደግሞ ከእግዚአብሔር መንግስት የሚያስባርረን ከሆነ ጥሩ ስራችን ደግሞ እንዴት ወደ ክርስቶስ መንግስት አያስገባንም? እንዴት አይወስደንም? ማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ ብቻ ሳይሆን ራዕይ መጽሐፍ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ ጌታ። ልጨምርልህ ብዬ ነው። ሮሜ መጽሐፍ ምዕራፍ 2 ላይ ግን ያልከው ሐሳብ እሱ አይደለም። እሺ፣ ሮሜ መጽሐፍ ምዕራፍ 2 ምን ማለት እንደሆነም ደግሞ እነግርሃለሁ። አሁን ጌታ ሲመጣ ለእያንዳንዳችን እንደ ስራችን መጠን ይከፍለናል። ትክክል ነው በጣም። ክፍያ ግን የዘላለም ህይወት አይደለም። አሁን ከዳኒ ጋር ስታወሩ አንስታችሁት ከሆነ አላውቅም። ሮሜ መጽሐፍ ምዕራፍ 4 ላይ ጳውሎስ ምን አለ? ቃሉን ላንብብልህ አንዴ ሐሳቡን በደንብ እንድታገኘው። ሮሜ 4 ላይ ቁጥር 4 ለሚሰራ ለሚሰራ አንተ፣ እኔ፣ ሁላችንም ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም ማለት ነው። እንደየስራችሁ መጠን እከፍላለሁ አለ። እንደየስራችን ለሚሰራ ምንድነው? ደሞዝ ነው የሚከፈለው። ለሚሰራ ደሞዝ ይከፈለዋል። ለዛ ነው ለእያንዳንዳችሁ እንደ ስራችሁ መጠን ሲል የሁላችንም ስራ የተለያየ ነው። እንደየስራችን መጠን ነው ደግሞ የሚከፍለን ጌታ። ግን ስራ ጸጋ ሊሆን አይችልም። አየህ፣ ስራ ከሆነ የላብ ዋጋ ስለሆነ ማለት ነው። ስራ ከሆነ የኛ አቅም ስለሆነ፣ ጸጋ ግን የእግዚአብሔር ነፃ ስጦታ ነው። አሁን ታዲያ ለእያንዳንዳችን እንደ ስራችን መጠን የሚከፈለን ምንድን ነው? እሱን እንመልስ። ጸጋ የምንድንበት ነው አይደል? ኤፌሶን 2 ላይ ጸጋው በእምነት አድኗችኋል ነው የሚለው አይደል? የእግዚአብሔር ጸጋ ነፃ የሆነ ስጦታ። እንደውም ጳውሎስ በሮሜ መጽሐፍ ምዕራፍ 11 ላይ ስለ ስራ ሲናገር እንደዚህ ያለ፣ ይህም ፖስት አድርጉልኝ እንዲያነበው። ሮሜ 11 ቁጥር 6ን ፖስት አድርጉልኝ። በጸጋ ከሆነ ከስራ መሆኑ ቀርቷል ይላል። ጸጋው በእምነት አድኗችኋል። በጸጋ ከሆነ ከስራ መሆኑ ቀርቷል። ምን መዳን በጸጋ ከሆነ ፖስት አድርጉልኝ። እሺ፣ ሮሜ 11 6 መዳን በጸጋ ከሆነ ከስራ መሆኑ ቀርቷል። ለምን? ነፃ የሆነ ስጦታ ከሆነ
ከአንተ የላበ ዋጋ መሆኑ ይቀራል ማለት ነው። ለምን? እግዚአብሔር ሰጠና ነፃ የሆነ ስጦታ ውድ ልጁን የሰጠን። ካልሆነ ጸጋ ያለበለዚያ ጸጋ መሆኑን ቀርቷል ይላል። በስራ ከሆነማ ጸጋ ሊሆን አይችልም፣ የላብ ዋጋ ስለሚሆን ማለት ነው። አሁን ታዲያ ስራንና ጸጋን አንድ ላይ ይዞ ሲመጣ እንመለከታለን አይደል? እንደየስራችሁ መጠን ከፍላለሁ። ከዛ ደግሞ ጸጋ የሚል ሐሳብ አለ። በጸጋ የዳኑ ልጆች ወይ ደግሞ የእግዚአብሔር ልጆች የሆኑ ሰዎች በጸጋው አምነው የዳኑ የእግዚአብሔር የሆኑ ልጆች በእግዚአብሔር መንግስት ውስጥ ምን ያደርጋሉ እያሉ ቅድም ይሰራሉ፣ ስራ ይሰራሉ። መልካም ህይወት አላቸው። ወንጌል ስራ ነው፣ ትልቅ ስራ ነው። በቃ በእግዚአብሔር መንግስት ውስጥ ትልቁ ስራ ወንጌል ነው። ሰው ያገለግላሉ። እንደ አገልግሎታችን መጠን እግዚአብሔር መጥቶ ምን ያደርጋል? ይከፍለናል። ጌታ ክርስቶስ ኢየሱስ ማለት ነው ይከፍለናል። ለእያንዳንዳችሁ እንደ ስራችሁ መጠን እከፍላለሁ አለ። ምንድነው ይሄ? ሪዋርድ ነው። አሁን የዘላለምን ህይወትና ክፍያን መለየት አለብን። የዘላለም ህይወት ጸጋ ነው። በጸጋው በኩል አግኝተናል። ከዛ እንሰራለን። እዚህ መንግስት ውስጥ እንሰራለን። ከዛ እንደየስራችን መጠን ደግሞ የሁላችንም ለምሳሌ ማርያም አለች፣ ጳውሎስ፣ ጴጥሮስ፣ ከዛ ደግሞ እኛ በዚህ ዘመን ያለን ክርስቲያኖች የእያንዳንዳችን ስራ እኩል አይደለም። እንደየስራችን መጠን ሽልማት አለን፣ ሪዋርድ ወይ ደግሞ አክሊል ማለት ነው። እና ስለሱ ነው የሚናገረው ጌታ። እንደየስራችን መጠን ይከፍለናል። የዘላለም ህይወትስ እሱ ጸጋ ነው። በእግዚአብሔር መንግስት ውስጥ አንድ ሰው ስራው ተመዝኖ ለምሳሌ ቢወድቅብን ምን እንሆናለን? ቢወድቅ ማለት ስራችን ተመዘነ፣ ስራችን በእግዚአብሔር ፊት ባዶ ሆነ። እሺ ምን እንሆናለን? የዘላለም ህይወት እናጣለን? በጭራሽ እንደዛ አይልም። ጳውሎስ በቆሮንቶስ መልእክቱ ላይ እንደዚህ ያለ ተመልከተ። ይሄን ጥቅስ ከፍቼ ባሳይህ ደስ ይለኛል። ይሄው እንደዚህ ያለን ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ማለት ነው ቁጥር 11 ጀምሮ ላንብበው። ይኸውልህ አሁን ስለ ስራ ነው እያወራን ያለ ነው። ታዲያ ስራችን ቢቃጠል ምን ይሆናል? ምን ይደርስብናል? እሺ ስራ እንግዲህ ጸጋ አይደለም ብሏል የእግዚአብሔር ቃል። እሺ ስራችን ደግሞ ተመዘነና ተቃጠለ። እሺ ምን እንሆናለን? ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም። እርሱም ኢየሱስ ክርስቶስ ነው። መሰረቱ ጌታ ክርስቶስ ኢየሱስ ነው። ታዲያ ከዚህ መሰረት ውጪ ማንም ሌላ መሰረት መመስረት አይችልም። እሺ ታዲያ ምንድነው የሚሆነው? እዚህ መሰረት ላይ ሁላችንም እናነጻለን። ስራ ማለት እሱ ነው። ማንም በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። አሁን እዚህ ጋር የተለያዩ ማቴሪያሎች ተጠቅሰዋል፣ ወይ ደግሞ ማዕድናት፣ ወርቅ አለ፣ ብር አለ፣ በከበረ ድንጋይ ወይ በእንጨት በሳር ወይም በአገዳ ቢያንጽ የተለያዩ እንትኖች አሉ፣ ቁሶች አሉ። ሁሉም የተለያየ ዋጋ አላቸው። እዚህ ላይ የተጠቀሱት ወርቅና ብር እኩል አይደለም ዋጋቸው። ብርና የከበረ ድንጋይ እኩል አይደለም። የከበረ ድንጋይና እንጨትና ሳር እኩል አይደለም። የተለያየ ዋጋ ያላቸው ነገሮች ተጠቅሰዋል። እሺ በእሳት ስለሚገለጥ ያ ቀን ያሳየናል፣ የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ጌታ ሲመጣ ለእያንዳንዳችሁ እንደ ስራችሁ መጠን ከፍላለሁ ብሏል። ታዲያ የእያንዳንዳችን ስራ ይፈተናል ማለት ነው። ምን ስራ እንዳለን ማለት ነው፣ ስራችን ምን እንደሆነ። ከዛስ ይሄ ሰራ ነው ስራ ቢጸናልን፣ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዝ ይቀበላል። አየቅድም ለእያንዳንዱ እንደ ስራው መጠን ከፍላለሁ አለ ጌታ። ምንድነው እሱ? ደሞዝ። ቅድምም ብያለሁ ሮሜ መጽሐፍ ምዕራፍ 4 ላይ ቁጥር 4 ማለት ነው። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርም። ስትሰራ ደሞዝ ነው የሚከፈልህ። አዎ ሰርተ የሰራኸው ስራ ቢጸናል ምን ይሆናል ማለት ነው? ደሞዝ ይከፈላል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። እሺ ተቃጠለ፣ የሆነ ሰውዬ ደግሞ ስራው ተቃጠለ በእሳቱ ሲፈተን፣ የማንም ስራ የተቃጠለበት ቢሆን ይጎዳል። ለምን? ደሞዝ አያገኝም። በእግዚአብሔር መንግስት ውስጥ የክብር ዕቃ አለ፣ የክብር ያልሆነ ዕቃ አለ። ጳውሎስ በጢሞቴዎስ መልእክቱ ላይ ስለዚህ ነገር በደንብ አድርጎ ሲያነሳ እንመለከታለን። በተለይ ቁጥር 21 22 ላይ ማለት ነው። እሺ የማንም ስራ የተቃጠለበት ቢሆን ይጎዳል፣ እርሱ ራሱ ግን ይድናል። አየህ መዳን ጸጋ ስለሆነ ነው። ስራስ ደሞዝ ነው። ተቃጥሎብሃል፣ ደሞዝ አታገኝም፣ ባዶውን ነው የምትቀረው ማለት ነው። ባዶውን ትቀራለህ። ነገር ግን በእሳት እንደሚድን ይሆናል። ክብር አልባ ማለት ነው። አክሊል የሌለው መዳን ማለት ነው።
ክብር አልባ የሆነ ለምን በእግዚአብሔር መንግስት ውስጥ ሮጠ ምንም አታገኝም ማለት ነው። ምንም ሳታገኝ ትቀራለህ። ደሞዝ ሳትቀበል ትቀራለህ። ለምን ለፍተህ አልኩ እየሰራ ነው እኮ አንተ፣ ግን ከእግዚአብሔር ዘንድ ክፍያ የለም ለሰራህበት ማለት ነው። መዳን ግን በስራ ስላልሆነ ሰውየው ይድናል። ደሞዝ አልባ ይሆናል። ሰው ጌታ ክርስቶስ ኢየሱስ ቃሉን ላሳያህ። ለምሳሌ አንተ የጠቀስከው ቃል ምን ማለት እንደሆነ በደንብ ላሳየህ። ለምሳሌ አንተ ያነሳው ጥቅስ ይሄ ነው። ማቴዎስ ላይ ብትጠቅስም ቃሉ አንድ አይነት ስለሆነ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ አለ ጌታ አይደል? ዋጋዬ ከኔ ጋር አለ ምን ማለት ነው? ዋጋ ማለት የሚለውን ላሳየህ። ዋጋ ማለት ይሄን ቃል አየኸው? እቺን ቃል አየሃት? ሪዋርድ የሚለውን ቃል ሪዋርድ ከማን ዘንድ ነው ሪዋርድ ያለን? ከጌታ ዘንድ ማለት ነው። የዘላለም ህይወት ኢተርናል ላይፍ ነው፣ በጸጋው ማለት ነው። በግሬስ የምናገኘው ኢተርናል ላይፍ ነው። በስራችንስ እንደየስራችንስ ሪዋርድ አለን። ሰው ሰርቶ ስራው ከተቃጠለስ ሪዋርድ አልባ ይሆናል። ኢተርናል ላይፍ ውስጥ ኢተርናል ላይፍማ ጸጋ ነው፣ ደሞዝ አልባ ይሆናል ማለት ነው። ጌታ በዚህ አሁን ባስረዳኝ መሰረት የድህነት የሚታጣ አይነት አይደለም ማለት ነው። ድህነታችንን ልናጣው አንችልም። አይ አላልኩም በጭራሽ፣ እንደዛ ያልኩኝ አይደለም። አይ ብለሃል ሰው ነው። ጥያቄ ገብቶኛል። አንተ ጌታ ስመጣ ዋጋ ከፍላለሁ ብሏልና ምንድን ነው ስላልከኝ፣ በእግዚአብሔር መንግስት ውስጥ ለሰራ ነው ይከፈላል። ሰርተን ደግሞ ስራችን ከተቃጠለ አክሊል አልባ እንሆናለን። የዘላለም ህይወትማ በክርስቶስ ኢየሱስ በማመን የሚገኝ ነው። እሺ በእግዚአብሔር መንግስት ውስጥ አሁን ድነት ሊታጣ ይችላል ወይስ አይታጣም? ኦፍ ኮርስ አዎ። የዘላለም ህይወት ያገኘነው በክርስቶስ ኢየሱስ በማመን ያገኘነው የዘላለም ህይወት ነው። የዘላለም ህይወት የሰጠንን ጌታ ብንክደው በቃ ይክደናል። እሱ ወጣህ ማለት ነው። ያዳነንን ጌታ ከገፋው ወጣ ከዛ መንግስት ማለት ነው። ሁለተኛው ደግሞ ጳውሎስ በገላትያ መልእክቱ ላይ እንዳለ በሁለት እግር እቆማለሁ ካልክ ከእግዚአብሔር መንግስት ትወጣለህ። በሁለት እግር መቆም ማለት ምን ማለት ነው? አንዴ ላሳይህ። ኦኬ ያው እስከዛ እሱን እስከምታሳየኝ አንድ ጥቅስ ልንገርህ በዚሁ አጋጣሚ። ትንቢተ ኢሳይያስ ምዕራፍ 13 ቁጥር 9 ነው። እነሆ ምድሪቷን ባድማ ሊያደርግ ኃጢአተኞችንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል ሲል ማን ላይ ሊፈርድ ነው? እዚህ ጋር ፍርድ እንዳለ ይናገራል። የሚፈረድበት አካል እንዳለም ይናገራል። እዚህ አንድ ሰው ደግሞ ሊፈረድበት የሚችለው ፕሮባብሊ ሊሆን የሚችለው ባለማመኑና በሰራው ስራ ነው ሊሆን የሚችለው። ከሁለቱም ሊሆን ይችላል። ሜይ ቢ ደግሞ በአንዱ ሊሆን ይችላል። አይ በጭራሽ ኢሳይያስ መጽሐፍ ነው የጠቀስከውና ምንድን ነው ያ ክፍል የሚለው? አሁን የትንቢት መጽሐፍቶች ሲጠቀሱ ከምን ጋር የተያያዘ ነው? አሁን ለምሳሌ ጌታ ከመወለዱ ከ720 ዓመት በፊት ነው ኢሳይያስ ያን ትንቢት ሲናገር፣ በነ ኦዚያን ዘመን ማለት ነው ሲናገር የምንመለከተው። ስለምንድን ነው የሚያወራው? ለምሳሌ የኢሳይያስ ትንቢት ላይ የእስራኤልን መማረክ ከምርኮ ደግሞ ስለሚመለሱ ሰዎች ተናግሯል። ስለምንድን ነው የሚያወራው? ሲጀምር የህግ ዘመን ነው ዘመኑ ራሱ ማለት ነው። አሁን የህግ ዘመን አይደለም ያለንበት ዘመን የጸጋ ዘመን ነው። ልክ ክርስቶስ ኢየሱስ እስኪሰቀል ድረስ የነበረው ዘመን የህግ ዘመን ተብሎ ይታወቃል። አሁን የጸጋ ዘመን ነው። እሱን ደግሞ አሳያለሁ። ድነት በምን ይታጣል አልከኝ? ይሄን ላሳያህ። አንደኛው ያዳነንን ጌታ በመግፋት፣ ሁለተኛውስ በሁለት እግር በመቆም የዘላለም ህይወት ይታጣል። በሁለት እግር መቆም ማለት ልክ ገላትያ ቤተክርስቲያን ላይ በክርስቶስ ኢየሱስ በማመን እና መገረዝ። በነገራችን ላይ አንድ ሰው መገረዝን ሲያስብ ህግን ሁሉ እንዲፈጽም ግድ አለበት። አንድ ብለህ ከጀመርክ መገረዝን ህግን ሁሉ መፈጸም አለበት። በሁለት እግር መቆም ማለት ኢየሱስና ህግ ላይ መቆም ማለት ነው። ልክ ኢየሱስ ያድነኛል ከዛ ህግ ያድነኛል ወይ ደግሞ በስራ ይድናለሁ ስትል በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ይሄ ልዩ ወንጌል ይባላል። ይሄ የተረገመ ወንጌል ነው። በክርስቶስ ኢየሱስ እና ህግ ስትል በሁለት እግር ስትቆም ከጸጋው ትወድቃለህ። ለምን? ቅድም ምን ብያለሁ? በጸጋ ከሆነ ከህግ መሆኑ ቀርቷል ብሏል። በሁለት መንገድ መግባት የለም። ተከፍሏል እስከ የምንገባበት ክፍያ በክርስቶስ ኢየሱስ። እኔም ግን ከፍዬ ጋር ባለው ካልክ ከክርስቶስ ትወድቃለህ። በቃ ራስን ችለህ ከፍለህ ትገባለህ።
ሰው ደግሞ በክርስቶስ ኢየሱስ ሳይሆን በራሱ ከፍሎ በእግዚአብሔር ፊት መቆም ይችላል። ጽድቃችን የመርገም ጨርቅ ነው። በእግዚአብሔር ፊት አይደለም ኃጢአት፣ ጽድቃችን አያቆምም። አይደለም ኃጢአት ሰርተን በድለን አይደለም፣ ጽድቃችን እንኳን የመርገም ጨርቅ ነው በእግዚአብሔር ፊት። ታዲያ ምንድነው በሁለት እግር መቆም? ክርስቶስና ስራ ብለ ለመዳን ስታስብ ከጸጋው ትወድቃለህ። ለምን? ነፃ የሆነውን ስጦታ እየገፋክ ስለሆነ ማለት ነውና በእነዚህ በሁለቱ መንገድ የዘላለም ህይወትን ሚስት ታደርጋለህ ማለት ነው። አንድ ነገር ልጨምርልህ። አሁን አንተ ኦርቶዶክስ ነህ አይደል? አንድ ሚስጥር ላሳይክ። እግዚአብሔር ልጅ ነው? አዎ በሚገባ የእግዚአብሔር ልጅ። መንግስተ ሰማይ ገብታል ወይስ አልገባም? እኔ አሁን አልገባሁም። እኔ ምድር ላይ ነው ያለሁት። እንግዲህ ሰዓቴ ሲደርስ ራሱ ያስገባኛል ክርስቶስ ራሱ። አሁን ግን ምድር ላይ ነው ያለሁት። የማንም ሰው ፍላጎቱ ደግሞ መንግስተ ሰማያትን መውረስ ነው። እኔም ፍላጎቴ እሱ ነው። አይ ቃል እኔ ያልኩትን ቃል ነው ደግመ ማለት ያለብህ። እኔ ያልኩትን ቃል እኔ አሁን መንግስተ ሰማያት ወርሰሃለሁ አይደለም? መንግስተ ሰማያት ገብተሃል ወይስ አልገባህም? ጥያቄ አልገባሁም እንዴ? መንግስተ ሰማያት አልገባህም። እሺ እሺ፣ ጴንጤዎች መንግስተ ሰማያት ገብታችኋል ወይስ አልገባችሁም? እሺ ቆይ፣ እሺ አንተ አልገባህም ስላልከኝ እሺ አንድ ነገር ላሳይክ እንድታዩት ፈልኩ። መንግስተ ሰማይ ገብታችኋል ወይስ አልገባችሁም? ጴንጤዎች ክርስቲያኖች ገብታችኋል መንግስተ ሰማይ ወይስ አልገባችሁም? ገብቻለሁ የሚል እስኪ አንዳንድ ቦታ ይጻፍ። መንግስተ ሰማይ ገብቻለሁ፣ ፋና ገብቻለሁ ትላለች። አይ ጴንጤ ደፋር ነው። ይኸውልህ ጴንጤዎች ደፋር ናቸው። ገብተናል፣ ምህረት ገብቻለሁ እያለች ናት። እሺ ገብተናል። አንዳንድ ቁጥር እየጻፉ ነው። አይ ስለሚያነቡ ነው። የእግዚአብሔር ቃል ላሳይክ ነው። አንድ ሚስጥር ላሳይክ። እሺ መንግስተ ሰማይ ካልገባክ የትኛው መንግስት ውስጥ ነው አንተ ያለው? መንግስተ ሰማይ ማለት የእግዚአብሔር መንግስት ማለት ነው አይደል? አቆይ መንግስተ ሰማይ ማለት የእግዚአብሔር መንግስት ማለት ነው አይደል? አዎ። እሺ አንተ የትኛው መንግስት ውስጥ ነው ያለው? አሁን ምድር ላይ ነኝ እንዴ? አይ ምድር ላይማ ሁላችንም ምድር ላይ ነን። እኔ ስለ ኪንግደም ነው እያወራሁ ያለሁት። የትኛው ኪንግደም ነው አንተን ሊድ እያደረገ ያለው? አሁን እየጠየቅኝ ያለው ጥያቄ ባይዞ ሲምፕል ጥያቄ ነው። መልሼ እላለሁ ምድር ላይ ያለ ነው። ምድር ላይማ አልኩህ እኮ ይኸውልህ፣ ምድር ላይ ሁላችንም እኛም ጴንጤዎችም ምድር ላይ ነው ያለ ነው። እኔ ስለ ኪንግደም ነው እያወራሁ ያለሁት። አየህ ለምሳሌ ሁለት መንግስት ነው አይደል ያለው? የጨለማው መንግስትና መንግስት አለች፣ የእግዚአብሔር መንግስት። የጨለማው መንግስት ደግሞ አጋንንት አለች፣ ከዛ የክርስቶስ መንግስት ነው የእግዚአብሔር መንግስት። አዎ የትኛው መንግስት ውስጥ ነው ያለው ማለት? አሁን እኮ ምድር ላይ ነኝ ያልኩህ እኮ ብሩክ። ወደ የትኛው ነው የምትገባው? አይ ቲንክ ጥያቄው ወይ አስተካክለው። ወደ የትኛው ነው የምትገባው? አይነት እንደዛ እኛ ቆየን ከገባን ላሳይክ። እሺ ሚውት አድርገውና ላሳይክ። ስለ ስፍራ አይደለም እያወራን ያለው አሁን። ምድር ምናምን ስፍራ ነው አይደል? ስለ ኪንግደም ነው እያወራው ያለሁት እኔ። ጳውሎስ በቆላስይስ መልእክቱ ላይ እንደዚህ ያለን ተመልከቱ። ክብር ለኢየሱስ ብቻ ይሁን። እርሱ ከጨለማ ስልጣን አዳነን። ይሄ የጨለማው ስልጣን አንደኛው ኪንግደም ነው አይደል? ከእርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት እንፈልሳለን ነው የሚለው። ያፈልሰናል ነው የሚለው። አፈለሰን። ወዴት ነው የፈለስነው? ወደ ፍቅሩ ልጅ መንግስት ፈልሰናል። ኦልሬዲ እኛ ወደ እግዚአብሔር መንግስት ነው እኮ የገባነው። ከየትኛው ከጨለማው ስልጣን ድነናል። ኪንግደም ነው የቀየርነው። ኪንግደም ነው የቀየርነው። የዘላለም ህይወት ማለት ይሄ ነው። እግዚአብሔር ልጅነት ማለት ነው። የእግዚአብሔር ልጆች ደግሞ ኪንጋቸው እግዚአብሔር ነው። ወደዚህኛው ኪንግደም ንጉስ ወደ የሚመራበት ኪንግደም ነው የፈለስነው። ይኸው የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መፍለስ ማለት ከሆነ ስፍራ ወደ ሆነ ስፍራ መሄድ ማለት ነው። ቀድሞ የት ነበርን? እርሱ ከጨለማ ስልጣን አዳነን። በዚህኛው ይሄ ማለት የቁጣ ልጆች ማለት ነው። በኤፌሶን መልእክቱ ላይ ጳውሎስ እንደዚህ ያለ ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ። አየ ይሄኛው ኪንግደም ማለት ነው።
በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። መቼ በፊት? እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ምን ነበርን? ከፍጥረታችን የቁጣ ልጆች ነበርን። አሁንስ እግዚአብሔር በምህረቱ ባለጠጋ ስለሆነ የምህረት አምላክ ብቻ አይደለም ባለጠጋም ጭምር እኮ ነው። የምህረት ባለጠጋ ነው። አይገርምም? ምህረት የእርሱ ነው። ከዛስ የምህረት ደግሞ ባለጠጋ ነው። የማይነጥፍ ማለት እኮ የማይነጥፍ ስጦታ ማለት እኮ። ክብር ለኢየሱስ ይሁን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከዛ በጸጋ አድናችኋል። አሁንስ የት ነው ያለነው? በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። መቼ? በክርስቶስ ኢየሱስ ሰው ሲያምን። ኪንግደማችን የት ነው? የእግዚአብሔር መንግስት። የእግዚአብሔር መንግስት። እኛ ሰይጣን በሚቆጣጠረው ዓለም ውስጥ አይደለንም ያለነው። ኪንግደም ነው የቀየርነው። ከቁጣ ልጅነት ወደ እግዚአብሔር ልጅነት ወይ ደግሞ ወደ ፍቅሩ ልጅ መንግስት ምን አድርጎናል? ፈልሰናል ማለት ነው። ግልጽ ነው ቤካ ያልኩ ነገር? ታዲያ ይህ እኮ የሚያከራክር ሚዝን አይደለም። ባይዘው እኔ አሁን ታዲያ ያለሁበት በማገዛዝ ላይ ነህ ማለት ፈልገ ነው። ባይዘው ክሊርሊ የሆነ እኮ ጥያቄ መጠየቅ ይቻላል። አሁን ለምሳሌ የጠየቅኝ ጥያቄ ኪንግደማችን ወይም ደግሞ መንግስተ ሰማያትን ገብተሃል ወይ ያልከኝ፣ ገብተሃል ወይ ደግሞ ሪዝኑ ወይም ደግሞ ፐርፌክት መልሱ አዎ ከሆነ እዚህ እኔን ቁጭ ብለህ ማውራት አትችልም። ገብቷል አይደል? ገብቻለሁ እኮ አልኩህ። እኔ እኮ ቅዱሳኑ ጋርና እግዚአብሔር ጋር በድፍረት እንደዚሁ በደፈና ገብቻለሁ አልልም። ክርስቶስ ነው እንግዲህ የሚሰኝ ከገባው እግዚአብሔር ይመስገን። እኔ ጉዳቱን አልጠላም። አሁንም ደግሞ የሰው ልጅ ደግሞ ፍጹም ስላልሆነ ለተለት ኃጢአትን ሊሰራ ስለሚችል የክርስቶስን መንግስት እስከና ኃጢአት ሊወርስ ማንም አይችልም። እኔ እዚህ ጋር 500 ሰው ስላለ ራሴን ቅዱስ ማድረግ አልፈልግም። እኔ አሁን ኃጢአተኛ ነኝ። ከና ኃጢአቴ የእግዚአብሔርን መንግስት መውረስ አልችልም። ይሄ በጣም ቀላል ያስረዱት ነገር ከባድ አይመስለኝም። ከዛ ውጪ ግን የጨለማውን መንግስት ነው መውረስ የምፈልገው አላልኩም። የሚወረስ አይደለም። አሁን እኮ የጨለማው መንግስት ውስጥ ያለ ሰው ኦልሬዲ የጨለማ መንግስት ውስጥ ነው። የቁጣ ልጅነት ማለት የጨለማ መንግስት ማለት ነው። አሁን የጨለማ መንግስት ውስጥ ከሆንክ እና አሁን እንደተናገርከው ኃጢአተኛ ነኝ በደለኛ ነኝ አልክ። ለዛ ነው ክርስቶስ ኢየሱስ ያስፈልጋል መልክ እንድትድን እኮ ነው። አሁን ከኃጢአተኝነት እንድትወጣ ነው ኢየሱስ የሚያስፈልግ ቤካዬ። በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ እንድታገኝ ነው። እኔ አሁን ኃጢአተኛ አይደለሁም፣ በደለኛ አይደለሁም። በክርስቶስ ኢየሱስ ጻድቅ ሆኛለሁ። አይ ድፍረት አለን ማለት ነው። ኢየሱስ ክርስቶስ በእግዚአብሔር ፊት የመቆም አቅም አለን። እኛ ምን እያልኩ እንደሆነ ላሳይ ከቃሉ ላይ ማለት ነው። በሁለተኛ ቆሮንቶስ መልእክቱ ላይ ጳውሎስ ምን አለ መሰለ? እኛ በእርሱ ሆነን፣ እርሱ የተባለው ጌታ ነው አይደለ? ናይስ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ በኢየሱስ ሲሆን አንድ ሰው ምን ይሆናል መሰለ? የእግዚአብሔር ጽድቅ ይሆናል። እኔ አሁን የእግዚአብሔር ጽድቅ ነኝ። የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት ያለ ኃጢአት መቆም የሚችል ማለት እኮ ነው። ክርስቶስ ኢየሱስ በእግዚአብሔር ፊት ያለ ኃጢአት እንድንቆም አድርጎናል። ብቃታችን አይደለም። ቅድምም ብያለሁ፣ ሰው በስራው በእግዚአብሔር ፊት መቆም አይችልም አልኩ። ለምን? ጽድቃችን የመርገም ጨርቅ ስለሆነ። በእርሱ ሲሆንስ በእግዚአብሔር ፊት መቆም እንችላለን። እኛ በብቃታችን አይደለም፣ እኛ በስራችን አይደለም፣ እኛ በእርሱ ሆነን በክርስቶስ ኢየሱስ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ጌታ ኃጢአት የሚያውቀው አይደለም፣ ጻድቅ ነው፣ ግን ኃጢአት ሆነ ስለኛ። እኛስ በእርሱ ሆነን ጽድቅ የማያውቀን የነበርን ሰዎች የእግዚአብሔር ጽድቅ ሆነን ተደረግን ማለት ነው። ሰርተን አይደለም። አየህ፣ ጌታም ኃጢአት አድርጎ አይደለም፣ ሰርቶ አይደለም፣ ተደረገ እሱ። እኛስ ጻድቅ ተደረግን በክርስቶስ ኢየሱስ። አሁን ክርስቲያኖች በሙሉ በእግዚአብሔር ፊት መቆም ይችላሉ። በኢየሱስ ሆኖ በእርሱ ሆኖ። ለዛ ነው አሁን አንተ ኃጢአት እየወቀሰ ነው ያለው። እኔ ኃጢአተኛ ነኝ እንዴት ነው መወርሶ ትላለህ? ለዛ ነው ና ወደ ኢየሱስ ምልክ።
በክርስቶስ ኢየሱስ ስታምን ምን ትሆናለህ መሰለ? ሮሜ መጽሐፍ ምዕራፍ 8 ላይ ጳውሎስ እንዳለው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሁን ይሄ የሚያስጨንቅ ስለ ፍርድ የሚያሳስብ ነገር ከአንተ ይወገዳል። ለምን? በኢየሱስ ስትሆን ኩነኔ ከአንተ ላይ ይነሳል። ፍርድ ማለት ነው ኩነኔ። እንግዲህ በክርስቶስ ኢየሱስ ላሉት በኢየሱስ ለሆኑት ምን የለባቸውም? ኩነኔ። ኩነኔ እንደሌለባቸው ደግሞ የሚመሰክርላቸው ፓስተር አይደለም፣ ቄስ አይደለም፣ እኔ ብሩክ አይደለሁም። ማን ይመሰክርልሃል መሰለ? እዚሁ መልእክቱ ላይ ጳውሎስ ምን አለ? በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። የእግዚአብሔር ልጆች መሆናችንን አየህ። የእግዚአብሔር ልጅ መሆንህን ፓስተር አይደለም ቄስም ምን ማረጋገጫ አይሰጥህም። ማን ነው ታዲያ የሚመሰክርልህ? ያ መንፈስ ቅዱሱ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። አየህ አሁን እኔ ኃጢአተኛ ነኝ እያልክ ነው ያለው አይደል? ልክ ጌታን ስትቀበል ግን የሚመሰክርልህ መንፈስ አለ። አንተ ልጄ ነህ ይላል። አንተ ኩነኔ የለብህም፣ ፍርድ የለብህም፣ ከሞት አምልጠሃል። ማን ይነግርሃል? ቅዱሱ መንፈስ። ለምን? ማደሪያው ስለምትሆን ማለት ነው። በቆሮንቶስ መልእክቱ ላይ ጳውሎስ ምን አለ? እኛ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንተ የእግዚአብሔር ቤተ መቅደስ ስለምትሆን እግዚአብሔር በአንተ ስለሚኖር ቅዱሱ መንፈስ ለመንፈስ ይመሰክርልሃል። አንተ የእግዚአብሔር ልጅ ነህ፣ ኩነኔ የለብህ የሚለውን ማን ይመሰክራል ማለት ነው? ቅዱሱ መንፈስ። እዚሁም በዚሁ በምዕራፍ 3 ላይ እንደዚህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ራሱ ቅዱሱ መንፈስ ስለሚመሰክርልህ ከኃጢአት ከኩነኔ ከፍርድ ነፃ እንደሆንክ እርግጠኛ ትሆናለህ ማለት ነው። ቤካዬና ጌታን ተቀበል። ኢየሱስ ያስመልጣል። ኪዳን አድርግ ከጌታ ጋር። ጌታን ተቀበል ስለ ጴንጤ ሆኑ እያልኩ አይደለም። ስለሆነ ስለምታመልክበት ስፍራ እየነገርኩ አይደለም። ከጌታ ጋር ተስማማ ነው። በቃ ጌታ አንተ ብቻ አዳኜ ነህ ብለህ ከጌታ ጋር ኪዳን አድርግ ነው እያልኩ ያለሁት። እሺ፣ በዚህ አጋጣሚ ብሩክ አመሰግናለሁ ስለ ትምህርቱ። ቻርጀሪም ወደ እየገፋች ስለሆነ አንድ ጥቅስ ተናግሬ ቻርጀሪ ድንገት ከዘጋም ከወጣውም ዘግቶ ነው ሊሆን የሚችለው። እሱን አንብበልኝ ብንለያይ ደስ ይለኛል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 18 ጀምረ ከቻል እስከ መጨረሻውም ካልሆነም ደግሞ እስከ 23 ድረስ ብታነብልኝ ደስ ይለኛል። እሺ፣ ባይዘጋ ጥሩ ነበረ። ላንብብልህ። እሺ፣ ብዙ ጊዜ እዚህ ክፍል ላይ የሚነሳው ጥቅስ ይሄ ነው። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ጌታ ሆይ ስላላችሁ ኢየሱስ በማለት አይደለም መንግስተ ሰማያት የሚገባው የሚል ሐሳብ ይነሳል። ክፍሉ እንደዛ እያለ ነው አይደለም በጭራሽ። ይሄው ቁጥር 15 ላይ የዚህ ክፍል አውድ የሚጀምርበት ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይላል። እዚህ ክፍል ላይ ስለ ክርስቲያኖች ሳይሆን ነጣቂ ስለሆኑ ሐሰተኛ ነቢያት ይናገራል። ምን የለበሱ? የበግ ለምድ የለበሱ። እነሱስ ማንነታቸው ተኩላዎች ናቸው። ክርስቲያን ተኩላ አይደለም፣ በግ ነው። የበግ ለምድ የለበሰ ሳይሆን በግ ነው ራሱ። እነዚህስ የበግ ለምድ የለበሱ ናቸው፣ ሐሰተኞች ናቸው። እነሱስ በውስጣቸው ግን ነጣቂ ተኩላዎች ናቸው። እሺ፣ ከፍሬያቸው ታውቃቸዋላችሁ ምን እንደሆኑ፣ ነጣቂ ተኩላዎች እንደሆኑ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? ኧረ በጭራሽ። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። መልካም ዛፍ ኢየሱስ ነው። በኢየሱስ ላይ ስትሆን መልካም ፍሬ ታደርጋለህ እያለ ነው። ያስታውቃል ፍሬክ። እውነተኛ በግ ስትሆን ከፍሬ ይታወቃል። መልካም ዛፍ ላይ ስለምትሆን። ክፉም ዛፍ ክፉ ፍሬን ያደርጋል። እነዚህ ፍሬያቸው ይታወቃል። ምንድን ነው? ክፋት ነው። በግ ለምድ ለብሷል፣ ግን ተኩላዎች ናቸው። እሺ፣ መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ዛፍ ከሆንክ በመልካሙ ዛፍ ላይ በክርስቶስ ላይ ከሆንክ ክፉ ፍሬ ማፍራት አትችልም። ክፉ ዛፍ ላይ ደግሞ ከሆንክ መልካም ፍሬን ማፍራት አትችልም። እሺ፣ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ለምን? ሐሰተኛ ስለሆነ ማለት ነው። እውነተኛ ስላልሆነ፣ በግ ስላልሆነ። ስለዚህ ከፍሬያቸው ታውቋቸዋላችሁ። አሁን እዚህ ጋር በደንብ ስሙን። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። እነዚህ እኮ ጌታ ጌታ ይላሉ፣ ግን እውነተኛ በክርስቶስ ኢየሱስ አምነዋል? ኧረ አላመኑም። እሱን ላሳያችሁ ነው። ለምን? ተኩላዎች ናቸው።
በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንም ይሉኛል። እነዚህ ሰዎች ወደ ሲኦል ሲጣሉ ምን ይላሉ? አረ በስምህ እኮ እንደዚህ አድርገናል። ጌታ አይደለም የመሰከረላቸው፣ ሰዎቹ ናቸው ድርጊታቸውን እየተናገሩ ያሉት። ጌታስ ምን ይላቸዋል? ከቶ አላውቃችሁም ይላቸዋል። እናንተ አመፀኞች ከኔ ራቁ ብዬ እመሰክራለሁ። አመፀኞች ናቸው እነዚህ ሰዎች፣ ተመልከቱ፣ አመፀኞች ናቸው እነዚህ። አረ በስምህ እኮ እንደዚህ አድርገናል፣ ትንቢት ተናግረናል፣ አጋንንት አውጥተናል። ጌታስ አመፀኞች ይላቸዋል። ለምንድን ነው ጌታ አመፀኞች ያላቸው? የአባቱን ፍቃድ ባለማድረጋቸው ነው። ቁጥር 21 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት። አሁን እዚህ ክፍል ላይ ንጽጽሩ የአባት ፍቃድ ማድረግ ነው። የአባቴን ፍቃድ ካደረጋችሁ ልጆቼ ናችሁ፣ የእግዚአብሔር መንግስት የእናንተ ነው። ካልሆነስ ጌታ ስላልከኝ አይደለም። የአባቱ ፍቃድ ምንድን ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የአባቱን ፍቃድ ዮሐንስ ነገረ። ይኸውላችሁ ከሰጠኝም የአባቱን ፍቃድ ላሳያችሁ፣ ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይሄ ነው። የአባቱን ፍቃድ ተመልከቱ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንደገና ላንብቡ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአብ ፍቃድ ምንድን ነው? ልጅን አይቶ በእርሱ የሚያምን ነው። ልጅ ማን ነው? ጌታ ክርስቶስ ኢየሱስ። አይቶ በኢየሱስ የሚያምን የዘላለም ሕይወት እንዲያገኝ የአባቱ ፍቃድ ነው። ታዲያ እነዛ ሰዎች አመፀኞች ናቸው፣ ተኩላዎች ናቸው፣ የበግ ለምድ የለበሱ እንጂ እውነተኛ እምነት ያላቸው ክርስቲያኖች በጎች አይደሉም። የአባቱ ፍቃድ ማድረግ የዘላለም ሕይወት ነው። የአባቱ ፍቃድ ምንድን ነው? በልጅ ማመን ነው፣ በክርስቶስ ኢየሱስ ማመን ነው። ማቴዎስ ላይ ያሉት እነዚህ ጌታ የሚሉት እውነተኛ አማኞች ሳይሆኑ ሐሰተኞች ናቸው፣ ተኩላዎች ናቸው። ቤካይ አለው እንደማለ እሺ፣ ምናልባት እንዳለው ስልኩ ዘግቶ ነው የሚሆነው እንጂ ይመልስልን ነበር። እሺ አለክ አለው። እሺ ግን አሁን ኦልሞስት አያወሩም ሊዘጋብኝ ይችላል። ኦልሞስት 1% ብሎብኛል። እሺ ቻርጅ አድርጌው ደግሞ እንትን ይልብኛል፣ ይሞቅብኝ ስለሚችለው ለዛ ነው። እሺ እኮ የምትለውን ነገር እንስማት ባለክ ቻርጅ ቤካለክ። እሺ አትጥፋሽ፣ አትጥፋ። ጌታ ክርስቶስ ኢየሱስ ደግሞ የሚረዳ አምላክ ነው፣ የሚያስተምር አምላክ ነው አይደል? የልቦናህን አይን ጌታ ያበረዋል፣ ይረዳል እግዚአብሔር። እሺ ተባረኩ ወንድሞች። እድሜ ያላችሁ ቤካላችሁ እሺ ሌላ ሰው እናስገባ። ዳኒ አሜን አሜን። ተባረኩ። አሜን። አላችሁ ይርሜ ቤካ ተኝተዋል። እሺ መርዶኪዮስ እሺ ህይወት ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። የተወደድክ እንግዲህ ወንጌልን እያነበብክ ነው።
እየተረጎምኩ ነው። ደስ ይላል። ለምዕመናኖች ቀደም የሆነ ጥያቄ ሲጠይቁ ነበርና ግልጽ ያልሆነልኝ ነበር። መጠየቅ እችላለሁ? ከየት ቤተ እምነት ነህ? ኦርቶዶክስ ነው። እሺ እሱ ሲጠይቅ የነበረው ያው ተወያይቶ ነው ከዳኒ ጋር ረጅም ሰዓት ሲወያዩ ነበር። ከዛ ግልጽ ያልሆነለትን ሲጠይቅ የነበረው ያደም ግልጽ ስላልሆነልኝ ነው ከዛ ሲያስረዳው እኮ አንተ ደግሞ ትወያይና ልክ እንደሱ ሐሳብህን ካወቅን በኋላ ከዛ ደግሞ ጥያቄን ደግሞ ጠይቃለህ ማለት ነው። አንተ ልክ እንደ ልጅ ማለት ነው። እንደዛ ትችላለህ። እሺ ዳኒ ያለክ በትልቁ ሁን። እሺ ብሩክዋ ጸጋ ይብዛል አለው። እሺ እንዴት ነህ ህይወት? እርመስከን አለን እግዚአብሔር ይባረክ። እሺ ቀደም ስታስተምረንን ትንሽ ሶሪ በጣም እሺ ቀደም ስታስተምረንም ማለት ነው እምነት ያለ ስራ ያመነ ብቻ ካመነ አንድ ሰው ይጸድቃል በቃ ይጸድቃል ብለህ ስትገልጽላቸው ስለሰማሁኝ ደግሞ ምን ይላል ተዘው ላይ ያዕቆብ ታዘው ላይ እንትን ሲል 24 በታች ማለት ነው እምነት ያለ ስራ ከንቱ ነው ይላል። ከንቱ ነው ማለት እኮ አንድ ሰው አምኖ ካልሰራ እምነቱ ብቻ ያጸድቀዋል ማለት አይደለም። ካልሰራ ተጣረሰብህ ስታነበው ማለት ነው። ተጣረሰ ስልህ አሁን አንተ ያመነ የመጀመሪያው ጊዜ ኢየሱስ ክርስቶስ በከፈለልን ድነናል፣ የእግዚአብሔር ልጆች ሆነናል ብላል። በሱም አምናለሁኝ ቀበላለሁ። ከወንግ ብላ ግን ካልሰራህ ያ የሆነልህ ነገር ካልሰራህበት ጽድቅ እንደማይሆን በቃ ዜሮ ምንም። አሁን አንድ ሰነፍ ሰው ቁጭ ቢል ሳይሰራ ጸድቄያለሁ ብሎ ቁጭ ቢል እንደማይጸድቅ ነው የሚገልጸው ያለ ዛሬ ኃጢአት አይስራ። አንተ ስትገልጸው ኃጢአት ቢሰራ ነው ያልክ። ኃጢአት ሳይሰራ ግን ቁጭ ቢል ዝም ብሎ አይስራ። ለምሳሌ መጽሐፍ ቅዱስ አንብበ ከሆነ ለአንዱ አንድ አበደረው ሰጠው፣ ለአንዱ 5 ለአንዱ 10 አንድ የሰጠው ቀበረው ይላል። ቀበረው ማለት ያ ነገር እንዲወልድ አላደረገውም፣ ቀበረው ምንም ሳይሰራ። ያችን ግን ቀበራት እንዳጠፋበት አስቀመጣት። 10 የሰጠው ደግሞ 20 አደረገው። 5 የሰጠው ደግሞ 10 አደረገና አመጣ ለእግዚአብሔር ሰጠ። ያ ማለት ሚስጥር ነው። የተሰጠህ ነገር የልጅነት የእግዚአብሔር ልጅነት የተሰጠህ ነገር ሳሰራበት ዝም ብለ ቁጭ ብትልም ራሱ ጽድቅ እንደማይሆንልህ ነው እኔ የተረዳሁት። ብቻ ይጸድቃል የሚለው ማለት አንተ ደግሞ ያረከው የእግዚአብሔር ልጅ ከሆነ ይሰራል ነው ያልከኝ። ይወድቃልስ? ይወድቃል እኮ የእግዚአብሔር ልጅ ሆኖ የሚወድቃል በኃጢአት ይሰራል። ነብይ ሆኖ ፓስተር ሆኖ ኃጢአት ይሰራል። ግን የእግዚአብሔር ልጅ ሆኗል ነው ያልከኝ። የእግዚአብሔር ልጅ ሆነ አይወድቅም እያልከኝ ነው ያለ ቅድም ስታስረዳ። የእግዚአብሔር ልጅ ከሆነ አይወድቅም አልከኝ፣ ይሰራል አልከኝ። እንደ አብርሃም በጣም ጽኑ ሃይማኖተኛ ስለሆነ ነው። ግን የሰው ልጅ የእግዚአብሔር ልጅ ሆኖም ይወድቃል፣ ኃጢአት ይሰራል ብዬ አስባለሁ እኔ። ለምን ነው የሚወድቀው? ፍሬ አላፈራማ፣ የጽድቅ ስራ አልሰራም። ፍሬ ማፍራት አለበት። የሰው ልጅ መጨረሻው ላይ የሚታየው ፍሬ የሚያፈራው መጨረሻ እግዚአብሔር አንተ ፍሬ አፍርተሃል ብሎ ራሱ ጸድቀሃል ሲለው ብቻ ነው የሰው ልጅ የሚጸድቀው። አንተ ግን በራስ የእግዚአብሔር ልጅ ሆነ ጸድቋል ብለህ ነው የወሰንክ በራስ። ትክክል ነው፣ የሰው ልጅ ድኗል፣ ጸድቋል። መጀመሪያ ግን ተጸደቀ ምን አለበት ደግሞ ተቃረነ። ያዕቆብ ላይ ስራ ያልሰራ ስራ የሌለው ነገር ከንቱ ነው አለው። ስራ ከሌለበት ያ ነገር ከንቱ ነው። ስራ ሳይሰራም ቁጭ ቢል ጽድቅ ሆኖ አይቆጠርለትም ማለት ነው። ያ ሰው ቢያምንም ማለት ነው። አምኖ አንድ ሰው አምኖ ቁጭ ቢል አይቆጠርለትም። ባይሰርቅም ባይዘሙትም የሆነ ነገር ባይሰራም ቁጭ ቢል ራሱ ጽድቅ ሆኖ አይሆንልም። ሰነፍ አንተ ሰነፍ ገበሬ አይጸድቅም ይላል መጽሐፍ ቅዱስ ላይ። ሰነፍ ገበሬ አይጸድቅም ይላል፣ ቁጭ ያለ ሰው ማለት ነው። ጽድቅ ማለት ምን ማለት ነው? የተሰጠህን የጸደቅከው መጀመሪያ የእግዚአብሔር ልጅ ከሆንክ መስራት አለብህ ማለት ነው። ሳሰራ መጽደቅ እንደማይቻል ሁሉ ማለት ነው። ያንተ አገላለጽ ደግሞ ዲፈረንስ ሆነልብኝ ተኔ ጋርና ጥያቄ ለዛ ነው። አሁን ማብራሪያ ያንተን የገባህን ነገር አብራራህ እንጂ ምንም ጥያቄ አልጠየከኝም እና በጣም እየጠበቅኩኝ ነበረ እስካሁን ድረስ ማለት ነውና
ያ እምነት ላይ ቅድም ያልከው በእምነት ብቻ አንድ ሰው በእምነት ብቻ ይጸድቃል ብለህ ስለወሰንክ ነው። ያ ሊሆን አይችልም። ያዕቆብ ላይ ደግሞ ያለ ስራ ከንቱ ነው ይለዋል እምነትን። እና እሱ ምንድነው የተጣራ ሰው እንዴት ነው የምተረጉመው ለማለት ነው። ቶታሊ የተጣረሰው አንተ ጋር ነው፣ እኔ ጋር አልተጣረሰም። መጽሐፍ ቅዱስ የሚጣረስ አይደለም። ኦኬ ሁሉ በራሴ ስታወራ በጣም በስርዓት በጣም ደቂቃ ሰጥቼ ያወራኸውና ጥያቄ ካለ ካልጨረስክ አሁንም እድል ልስጥህ። ካለዛ ግን እኔ ሳወራ በየመሃሉ አትግባ። እድል ሰጥቻለሁ እንድታወራ ጸጥ ብዬ ማለት ነውና የመስማት አቅም አለ። ችግር የለም አውራ። ያ የተጣረሰው እንዴት ነው የምተረጉመው ለማለት ነው። ቶታሊ ጥያቄ እሺ፣ የእግዚአብሔር ቃል እንደዚህ ይላል፣ በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና። በእኛ የጀመረው መልካሙን ስራ ማን ነው? እሱ ነው። የጀመረው ማን ነው? እግዚአብሔር ነው። በእኛ ህይወት ውስጥ በጣም ጻድቅ ጥሩ ሆነን ምናምን አግኝቶን አይደለም ጌታ ያዳነን። በእኛ የጀመረው መልካሙን ስራ ኢየሱስ ነው። ደግሞም እስከ ፍጻሜው ድረስ የሚያደርሰንም እሱ ነው። ክርስትና በእኛ በእግዚአብሔር ተጀምሮ በእኛ የሚያልቅ ህይወት አይደለም። በማን ነው የሚጀመረው መልካሙ ስራ? በእግዚአብሔር። የሚያልቀው በማን ነው? በሱ። የጳውሎስ እምነት የኔ እምነት ነው። ጌታ ያስጀመረኝ በማን ነው? በሱ ነው የጀመርኩት። አንተ እንደምትቀላቅለው ነው ያልቀላቅልም። አዎ እኮ ጸድቀናል በእምነት ትልና ቀጥለ ደግሞ አለመጽደቅን ታወራለህ። ብራዘር በጣም ነው የሚጋጩት። እኛ አዎ በእምነት ጸድቀናል ካልን አዎ ጸድቀናል፣ አለቀ። እምነት አጽድቆናል፣ አዎ አጽድቆናል። እግዚአብሔር በእምነት እንድንጸድቅ አስጀምሮን ደግሞ በስራ እንድንጨርስ አያደርገንም። ያስጀመረን እሱ ነው፣ የሚያስጨርሰን እሱ ነው። ኦኬ በእኛ የጀመረው መልካሙን ስራ እስከ ፍጻሜው ድረስ ጌታ እንደሚቀጥል እናምናለን። ያስጀመረን ጌታ ነው፣ የሚያስጨርሰን እሱ ነው። ክርስትናችን የጀመርነው በእግዚአብሔር ጸጋ ነው፣ የምንጨርሰውም በእግዚአብሔር ጸጋ ነው። ስለዚህ በእምነት የጸደቅን ሰዎች፣ በእምነት የዳንን ሰዎች መጨረሻችንም በእምነት ነው የሚሆነው መጽደቃችን። ፓስተሩስ ኃጢአት ቢሰራ አልከን ብራዘር፣ እኛ ኃጢአት በመስራት ሰው ይድናል አላልንም ብራዘር። ኃጢአት በመስራት ሰው አይድንም። የሚድነው በእግዚአብሔር ጸጋ ነው ያልነው። ጸጋ ወዳጅ፣ በማን? በእግዚአብሔር ጸጋ። ሰው የሚድነው በእግዚአብሔር ጸጋ ነው። በማን? በእግዚአብሔር ጸጋ። አለቀ። ፓስተር በለው፣ ቄስ በለው፣ መነኩሴ በለው፣ ማንም ይሁን በክርስቶስ ኢየሱስ አምኖ የዳነ ሰው ከሆነ ኃጢአት ሲሰራ አሁንም ያንን የሰራውን ኃጢአት ምህረት የሚያገኘው በእግዚአብሔር ጸጋ ነው። ይሄው እግዚአብሔር ቃል ማስረጃ ልስጥ እንድትረዳው፣ በእግዚአብሔር ቃል ማስረጃ ልስጥ። የእግዚአብሔር ቃል እንደዚህ ይላል። ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ማን? ልጆች፣ የዳኑ ሰዎች፣ የጸደቁ ሰዎች፣ ልጅ የተባሉ በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ልጅነትን ያገኙ ልጆች ምን ይላል? ልጅን ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ ይልና ማንም ኃጢአትን ቢያደርግ፣ ማንም ፓስተር በለው ቄስ በለው ልጅ የተባለ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው።
እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ። አየው። ስለዚህ ሰዎች ኃጢአት ሲሰሩ ሲበድሉ ስራቸው አይደለም ድነታቸውን የሚያስቀጥልላቸው፣ መልካምነታቸው ያስቆጠሩት ነጥብ አይደለም ድነታቸውን የሚያስቀጥልላቸው። ልጆች ሆነው ኃጢአት ሲሰሩ ሲበድሉ አሁንም የሚቀጥሉት ስለ እነሱ በሞተላቸው በክርስቶስ ኢየሱስ በሆነ የኃጢአት ማስተሰሪያ ነው። የዳኑት በምንድን ነው? እሱ በዚሁ በእግዚአብሔር ጸጋ የዳኑት መጀመሪያም ጌታን ሲቀበሉ ስለ እነርሱ በሞተላቸው በክርስቶስ ኢየሱስ የደም ስርየት ነው ሰዎቹ የዳኑት። ልጅስ ከሆኑ ከዳኑ በኋላ ኃጢአት ሲሰሩ ሲበድሉስ በራሳቸው አቅምና ብቃት ነው ድነታቸው የሚቀጥለው? በጭራሽ። አሁንም ለኃጢአታቸው ለበደላቸው ማስተሰሪያ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እዚህ ክርስትና ማለት በእኛ ጀምረን በጌታ ጀምረን በእኛ የምንጨርሰው አይደለም። በጌታ ምሕረት ይጀመራል፣ በጌታ ምሕረት ያልቃል። አየህ፣ ጌታን የተቀበለ የመጀመሪያ ቀን ሰዎች የዳኑበት የመዳኛ መንገድ ኢየሱስ ይባላል። በጌታ ቤት አድገው ኖረው አርጅተው ሊሞቱ ሲሉ አሁንም 40-80 ዓመት ያስቆጥሩ የሚድኑበት ጸጋ ያው የመጀመሪያ ቀን የዳኑበት የእግዚአብሔር ጸጋ ነው። በእግዚአብሔር ጸጋ ላይ አናድግም ብራዘር። አየህ፣ አናድግበትም በእግዚአብሔር ጸጋ ላይ። አይ በቃ የእግዚአብሔር ጸጋ ከዚህ በኋላ እኮ ነው ያድግ ያለው በመንፈሳዊ ሕይወት በርትቻለሁ ከዚህ በኋላ አታስፈልገኝም አንለውም። የእግዚአብሔርን ጸጋ የመጀመሪያ ቀን ገና ጌታን የሕይወት ጌታና ዳኛ አድርገህ የተቀበልክ የዛን ቀን ገና ሕፃን እያለ አንድ ፍሬ በክርስትናው በመንፈሳዊ ዓለም የነበርክበት ያ ሕይወት ያዳነ የእግዚአብሔር ጸጋ እድሜ ብታስቆጥር ዘመናት ቢያልቁ ፓስተር ብትሆን ሐዋርያነት ቢከተል ነብይ ብትሆን ያዛንም ቀን የምትድነው ያ የመጀመሪያ ቀን በአንተ ሕይወት የተገለጠው የእግዚአብሔር ጸጋ እሱ ነው። ያው የእግዚአብሔር ጸጋ ነው የሚያድነን፣ አይለይም። ለዚህ ነው ሰው በክርስቶስ ኢየሱስ በማዳን ሥራ ጀምሮ የሚጨርሰውም በዛው በጸጋው ነው የሚጨርሰው። ሌላ የለም። መዳን በሌላ በማንም የለም። ኦኬ፣ በቃ በማንም የለም። በማንም የለም ሲል ሕይወት አንተንም ይጨምራል። አንተ ራስህን ማዳን አትችልም። በማን ነው ያለው? በኢየሱስ ብቻ። ስሙ ይባረክ። ከሱ ውጭ ሌላ የመዳኛ መንገድ የለም። ብዙ ሰዎች ብዙ ኦርቶዶክሳውያን የሚመስላቸው ይሄ ነው። የመጀመሪያ ድነት በኢየሱስ ቀጥሎስ በእነሱ ይመስላቸዋል። ብራዘር፣ ክርስትና እንደዚህ የለም። የመጀመሪያም የመጨረሻም ድነታችን በክርስቶስ ኢየሱስ ብቻ ነው። ከክርስቶስ ኢየሱስ ውጪ ሞትን ልትሻገርበት የምትችልበት መንገድ የለም። ለዚህ ነው ጌታ ሲናገር እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለው። ስለዚህ በክርስቶስ ኢየሱስ ካልሆንክ በቃ ሕይወት የለም። ይሄ በክርስቶስ ኢየሱስ የመሆን ሚስጥር የአንድ ቀን ብቻ አይደለም፣ የሁል ጊዜ ሕይወታችን ነው። የሁል ጊዜ ሕይወታችን ነው። የሁል ጊዜ ሕይወታችን ነው። እግዚአብሔር አንድ ቀን አይደለም በልጁ ያዳነን። ልጅ ከሆንን ካደግን ከኖርን በኋላም የምንድንበት ሕይወት ይሄ ነው ብራዘር። ስለዚህ የዳኑ ሰዎች የሚድኑበት ሚስጥር ኢየሱስ ክርስቶስ ብቻ ነው። ከዚህ ላይ ስራን ጨምረው ምናምን የምትለው ነገር የለም። ኢየሱስ ብቻ ነው። ማን? ኢየሱስ ብቻ። ሌላ ግልጽ ሆነልህ ብራዘር? ሕይወት ሚዩት ነው እያወራ ከሆነ ምናልባት እና በጣም ብዙ ኦርቶዶክሳውያንን የሚሸውዷቸው ከዚህ የተነሳ ነው። ይኸውላችሁ ማለት አዎ ኢየሱስ እኮ በጸጋ ብቻ በእምነት ብቻ አድኖናል ይላሉ።
ብራዘርስ ባይዘው አሁን የመጡት የሚያወሯት ንግግር ናት። አዎ እኛም እኮ በእምነት ብቻ ዳን ነው ይሉናል ኦርቶዶክሳውያን። ግን ይሄ መዳን የመጀመሪያ መዳን ነው። ብራዘር የመጀመሪያ መዳን በክርስቶስ ኢየሱስ ብቻ፣ ሌላውስ በእኔና በኢየሱስ የሚባል ታሪክ የለም። የመጀመሪያ መዳን የተባለው እሱ ኮንሰፕት ምን ማለት መሰለ? የእግዚአብሔር ልጅ መጽደቅ፣ መዳን፣ የዘላለም ሕይወት ማግኘት ይህንን ሁሉ ያካትታል። በቃ ያ ማለት ለአንድ ቀን የተሰጠ አይደለም፣ ሙሉ ፓኬጅ ነው ብራዘር። የእግዚአብሔር ልጅ የሆንከው ለአንድ ቀን ለሁለት ቀን አይደለም ወንድም አለ። የመጀመሪያ የሚባል ታሪክ የለም። ክርስትና የመጀመሪያ የሚባል ታሪክ ለአዳም ኃጢአት ምናምን ብቻ ለም ጌታ የመጣው አይደለም። አሁን እኛ ለምንሰራውም ኃጢአትና በደል ኢየሱስ ምን አድርጓል? ዋጋ ከፍሏል። እሱ በሰራልን ስራ ምን እናደርጋለን? እንድናለን፣ እንጸድቃለን፣ የእግዚአብሔር መንግስት እንወርሳለን። ስለዚህ መዳን ጉዳዩ መዳን የሚዘጋው በኢየሱስ ብቻ ነው። የመዳን ጉዳይ ዳኒ ለመዳን የሚከፍለው ዋጋ በማን ተዘጋ? በኢየሱስ ተዘጋ። አለቀ። የመዳን ጉዳይ ሁሉ በክርስቶስ ኢየሱስ ብቻ ነው የሚቻለው ወዳጆች። በማን? በኢየሱስ ብቻ። በቃ ሰው መዳንን ካሰበ ማንን ነው ማሰብ ያለበት? ኢየሱስን ብቻ፣ መስቀሉን ብቻ ነው ማሰብ ያለበት። በክርስትና ውስጥ ስራ ምናምን የሚባል ታሪክ የለም። የዳነ ሰው ነው ምን የሚያደርገው? ስራ ነው የሚሰራው። የጸደቀ ሰው ነው። አየህ፣ ለምን? የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በልጁ በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት፣ መጽደቅ፣ መዳን የእግዚአብሔር ስጦታ ነው። እሱ ስጦታው ደግሞ የተገዛው አንተ ጋር ሲመጣ ስጦታ የሆነው እኛ ጋር ግን ሲመጣ ስጦታ የሆነው የተሰራው የተከፈለው ዋጋ ግን በማን ነው? ስጦታው የተገዛው በክርስቶስ ኢየሱስ ደም ነው። ጋይስ ዶንት ሚስ። ኦኬ፣ እኛ ጋር ሲመጣ ስጦታ ሆኗል። እግዚአብሔር አብ ግን ሲገዛው የገዛው በልጁ ደም ነው። የዘላለም ሕይወት አየህ፣ የዘላለም ሕይወት እግዚአብሔር ሲገዛው፣ አብ ሲገዛው በልጁ ምን ደም አለቀ። ከዚህ ደም ውጪ ኃጢአት ያለ ደም ምን አያደርግም? አይሰረይም፣ ይቅርታ አያገኝም። ወንድም አለ በደም ነው ኃጢአት ስርየትን የሚያገኘው። ያ ደም ዋጋው የማን ነው? የክርስቶስ ኢየሱስ ደም ነው። ሰው እንዳይድን ያደረገው ምን ነበረ? ኃጢአት። ለዚህ ኃጢአት ሰው መልካም የፈለገ መልካም ቢሆን ለዚህ ኃጢአት ደም ያስፈልገው ነበር። ያንን ደም ደግሞ የከፈለው ልጁ ኢየሱስ ክርስቶስ ነው። ስለዚህ በዘላለም ሕይወት ተስፋ ውስጥ ለኃጢአታችን ለበደላችን የተከፈለ ዋጋ አንድ ዋጋ ነው። ያ ዋጋ የልጁ የክርስቶስ ኢየሱስ ደም ነው። ይሄ ደም የፈለገ መልካም ስራ ሰርተ ልተካው አትችልም። በአንተ መልካምነት የሚተካ ደም አይደለም። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው የእግዚአብሔር ቃል ለዚህ ነው። ከየትኛውም ኃጢአትና በደል ይሄ ደም ያነጻል። ስለዚህ እንዳትድን ያደረገ ኃጢአት ነው። ከእግዚአብሔር ጋር እንዳትታረቅ ያደረገ ኃጢአት ነው። ለዚህ ኃጢአት ደግሞ የተከፈለው ዋጋ የልጁ ደም ነው። ስለዚህ መዳንን ስታስብ፣ ኃጢአት እንዳለብህ፣ በደል እንዳለብህ፣ መጽደቅን ስታስብ ሁልጊዜ በአንተ ፊት ሊመጣ የሚገባው ጉዳይ የልጁ ደም ነው። ለምን? የኃጢአት ይቅርታና ስርየት አንተ በስራ አታገኝም። የኃጢአት ስርየት የሚገኘው በምንድን ነው? በደም ብራዘር። ለዚህ ደም ደግሞ ዋጋ የከፈለው ኢየሱስ በመስቀል ላይ ነው። ስለዚህ መዳን ካንተ እጅ ወጥቷል ማለት ነው። መጽደቅ ካንተ እጅ ወጥቷል ማለት ነው ብራዘር። ካንተ እጅ ወጥቷል። መዳን፣ መጽደቅ፣ የእግዚአብሔር ልጅ የመሆኑ ጉዳይ ካንተ እጅ ወጥቷል። ለዚህ ነው ማንም እንዳይመካ ከስራ አይደለም ይላል የአምላክ ቃል አይደል? ከስራ አይደለም።
በቃ ከስራ አይደለም ብራዘር፣ ኢየሱስ ስለከፈለው ዋጋ ስለሰጠው ኢየሱስ ክርስቶስ በመስቀል ላይ ለዛ ነው ነፃ የሆነ ወዳጅ ክርስትና ነው። ያልገባ ፖይንት ካለ ግን በደስታ እንቀበላለን። እሺ ማስታ ሰላም። እሺ ሰላም ማስታ። አሎ ዳኒ ሰላም። አለን ስለ መዳን ስታወሩ ነበር። አሁን ያስረዳኸው ነገር ማስሊስት የሆነ ልክ ያለው ነገር ስላለ ነው የገባሁት። ምንድን ነው ልክ ያለው? ምኑ ጋር ተሳሳተ? አይ መዳንን እኮ ምኑ ጋር ተሳሳተ? የቅዱሳንና የክርስቶስ ማዳኝነት ኮምፕሊትሊ የማይገናኝ ማዳን ነው ይጀመር። እኔ መቼ ስለ ቅዱሳን ማዳን አወራው ብራዘር? ኦኬ አይ እንትን ላይ ኢየሱስ ኦር ደግሞ ቅዱሳን አዳኝ በኦርቶዶክስ የሚሉና ይቼ ነው እና በኦርቶዶክስ አዳኝ ክርስቶስ ብቻ ነው። ክርስቶስ የሚያዳነን ከኃጢአት ከአዳም ኃጢአት ነው። ምክንያቱም ክርስቶስ ብቻ ማዳን ስላለበት ነው እና እሱ ብቻ ስለሚችል ያዳነን። ያልከው ልጻፍልህ በኦርቶዶክስ መዳን በኢየሱስ ብቻ ነው አልክ። እሺ መዳን ስትል እንድረዳው ገነት መግባት ማለት ነው አይደል? በአንተ አባባል አይደለም። ገነት መግባት ማለት አይደለም መዳን ማለት አይደለም። ያው የዳነ ሰው ገነት አይገባም ማለት ነው። አይ እንትኑ ያንተ እንትን ገነት መግባት ምብሩ ይባሉ ሶሪ ኢንቴንሽኑ ገነት መግባት ነው። አንተ አለም ስለኔ አይደለም እያወራን ነው፣ ስላንተ እኮ ነው ያልኩት። በኦርቶዶክስ በኢየሱስ ብቻ ነው መዳን የሚቻለው አልከን። መዳን ብለን ስናወራ ሰዎች ገነት ገብተው መንግስተ ሰማያትን መውረስ ማለት ነው አይደል? አንድምታው እሱ ነው። በእርግጥ እኮ የዳነ ሰው ገነት ይገባል አይደል? አሁን በአንተ ትምህርት መሰረት አዎ። ምን አይነት መዳን የዳነ ሰው ነው? ኢየሱስ አድኗቸው ሲኦል ነው የሚከታቸው። አይ በክርስቶስ መዳን ዳንጂ በክርስቶስ መዳን አምነው ነገር ግን ደግሞ የክርስቶስን ማመን በስራ ያልገለጹ ሰዎች ኦብቪስሊ ገነት አይገቡም። አሁን ያልኩ ወዳጄ ወላሂ በደም ስማ እንድንግባባ ማለት ነው። በክርስቶስ ኢየሱስ አምነው የዳኑ ሰዎች ስለ ዳኑ ሰዎች ነው የምናወራው። የዳኑ ሰዎች የት ነው የሚገቡት? የመዳኑ የመጨረሻው ግብ ምንድን ነው በኦርቶዶክስ? እሺ አንድ ሰው ዳነ፣ የመዳኑ የመጨረሻው ግብ የት እንዲሄድ ነው? ይሄ መዳን የሚባለውን ነገር እኮ ነው ኮመን ግራውንድ አድርገን እናውራው። መዳን የሚባለው ነገር መዳን ብራዘር፣ እሺ ንገረኝ እንድረዳ። ሀሳብ መቀየር ከፈለክ ችግር የለም። አይ መቀየር አይደለም ቴንኪው ምሰማኝ ከሆነ ካንተ ልስማሽ ችግር የለም። ዳንኩኝ ስትል ምን እያልከኝ ያለው ነው? ልጻፍ ልንገርህ ዳንኪ። መዳን ማለት የሰው ልጆች እኔም በክርስቶስ አምናለሁ፣ አንተም በክርስቶስ አምናለህ። ይሄ መዳን የሚባለው ነገር በክርስቲያናዊ ቋንቋ ሳውራ መዳን የሚባለው ነገር በክርስቶስ ከመጣ ክርስቶስ ብቻ ነው ያን ማዳን የመስቀል ሞት በዛ በመስቀል ሞት መዳንን ያመጣው እሱ ብቻ ነው። በሱና በሱ ብቻ ነው። ምንድነው በማን ነው አልተባባልንም። አሁን ማስቲ አስተውለህ ስማኝ። ዳንኩ ስትል ምን እያልክ ነው ያለው? ምን ማለት ነው ዳንኩ ማለት? ከበሽታ ነው? ከመኪና አደጋ ነው? ዳንኩ ስትል ምንድን ነው እያልክ ያለው? ኦኬ መዳን አንድም እሱ ሊሆን ይችላል። በእርግጥ ግን ደግሞ በክርስቶስ ማዳን ዳንኩ ስል
ማልወጣውን ኃጢአት እሱ ተወጥቶልኝ ዳንኩኝ። እኔ አልወጣውም፣ እሱ ተወጥቶልኝ ዳንኩኝ። በሱ ማዳን እኔ ዳንኩ። አልገባኝም። ኃጢአቱን የተወጣለ ማንም የተወጣ የለም። ኃጢአቱን አትሊስት ይኸውል ዳኒ አንድ ነገር ስማኝ። የክርስቶስን ማዳንና የቅዱሳንን ማዳን አንድ አይደለም ብዬ ስነግርህ ወዳጅ እዚህ ጋር ነኝ ያለሁት። አሁን ዳንኩ ስትል ምን እያልክ ነው? ብራዘር አሁን አንዴ ስማኝ። የክርስቶስ ማዳን እና የቅዱሳን ማዳን ሲጀመር የቅዱሳን ማዳን እኔ አልጠየቅኩም። መሰረቱ የክርስቶስ ማዳን ነው። አልጠየቅኩም። የክርስቶስ ማዳን ደግሞ ያኔ አዳምና ሔዋን ያጠፉት ጥፋት ነው። ስሜት ኤክስኪውዝ በክርስቶስ ኢየሱስ በማመን ድኛለሁ ስትል ምን እያልክ ነው ያለው? ያ የሞተውን ነገር መቀበል ነው ለኔ ብሎ መሞቱን፣ እኔ ማልወጣውን ነገር መወጣቱን እሱ ማመኔ ነው። ምንድነው? ምን ማለት ነው ብራዘር? እንዴ ማመን ፕሮሰሱን አለም የጠየቁ ዳንኩኝ ስትል ምን እያልክ ነው ያለው? ኦብቪስሊ ያምኛሉ። በቃ በክርስቶስ አንድ አምላክነት እሱ አምላክ እንደሆነ ማመንህማ የመዳኛው መንገድ ነው። እኔ መንገዱን አልጠየቅኩም፣ ግን አዳነኝ ስትል ዳንኩ ስትል ምን ማለት ነው? ከምንድን ነው የዳንከው? ምንድን ነው ያገኘው? አስበው ታውቃለህ? እንደሱ እንጂ አድንኛል ማለት በቃ የማልችለውን ነገር ችሎልኛል። በቃ የማልወጣበትን ቀዳዳ ቀዶልኛል። የማትችለውን ቀዳዳ በህይወት ፈተና ምናምን አሳልፈዋል። እሱን አይደለም እሱ ውስጥ አልገባ እሱ ውስጥ አይደለም። እኔ ያኔ አዳምና ሔዋን ያጠፉት ጥፋት ቢካዝ አዳምና ሔዋን ብዬ ሳወራ ከአዳምና ከሔዋን ዘር ግንድ ውስጥ ስላለው ነው። እነሱ ያጠፉት ጥፋት የኔ ጥፋት ነው አይደለ? እነሱ ያጠፉት ጥፋት እሱ ተወጥቶልኛል። በቃ አልወጣውም። አዳምም አይወጣውም፣ ሔዋንም አትወጣውም፣ አብርሃም፣ ሙሴ ኤቭሪወንስ አይወጡትም። ያንን ተወጥቶልኛል በቃ። እሺ ስለዚህ ዳንኩ ስትል ከሞት አድኖኛል እያልክ ነው ያለው? ከዘላለም ሞት? አዎ በቃ እኔ መወጣት የማልችለውን የዘላለም ሞት እሱ አውጥቶኛል እያልኩ ነው። የማልችለውን ነገር የሰው ልጅ የማይችለውን ነገር ሰው ሆኖ አውጥቷል እያልኩ ነው። ቢካዝ ካታጎሪ ሰው ስለሆንኩ ነው። እኔ ጎበስ አሁን የዘላለም ህይወት አለኝ እያልከኝ ያለው ህይወት የኔ ችሎታ የኔ ስራዬ ሊያደርገውም ላያደርገውም ይችላል። በማመኔ ብቻ ግን ስለአንተ ስራ አይደለም እያወራሁኝ ያለሁት። በማመኔ ብቻ ግን ክርስቶስን በማመኔ ብቻ የዘላለም ህይወት ይኖረኛል ብዬ ስታወራኝ አሁን ፎከስ አድርገህ የተጠየቅከውን ብቻ መልስ ብራዘር። በጣም ብዙ ልታውቅ ትችላለህ፣ ግን ተወው እሱን። አሁን የተጠየቅከውን ጥያቄ ብቻ እንድንግባባ ማለት ነው። የአእምሮ ውስጥ ይመጣልን ብቻ ታወራው። ኦኬ ዳንኩ ስትል አሁን የዘላለም ህይወት አገኘው እያልከኝ ያለው አይደለም? እርግጠኛው እንጂ አልነግርህም። ድኛለሁም አልዳንኩም አለ ድኛለሁም አልዳንኩም አልልም። አዎ አንተ አሁን መዳንህንም አለመዳንህንም አታውቅም ማለት ነው? አሁን ላይ አላውቅም። መዳን ማለት በየትኛው መዳን? የመጨረሻው መዳን ነው በቃ ከነፃ መሆን ነው ወይስ ነፃ የሆንክበትን ነገር ይዘዋል ወይ ቁልፉን ይዘዋል? የፋይቲንግ ጥያቄ። አሁን የዘላለም ህይወት አለህ ወይ? በክርስቶስ አምኜ በሰራይ ደግሞ የክርስቶስ ማመን ካረጋገጥኩኝ ኦብቪስሊ አለኛው። እኔ እየጠየኩ በክርስቶስ ኢየሱስ በማመን የዘላለም ህይወት አግኝተሃል ወይ? ሹር አይደለሁም እኮ። ስለዚህ አታውቀውም ማለት ነው። ኦብቪስሊ ስለማውቀው ነው እንደዚህ የማወራው። ኖ አይ የዘላለም ሹር ያልሆንከው የዘላለም ህይወት እንዳለና እንደሌለ አታውቀውም ማለት ነው አይደለም? እሱ ስለሱ አይደለም። እርግጠኛ ነህ ወይ አሁን ከሞትከ በኋላ ወደ ገነት ትገባለህ ነው አንድምታው ያንተ አይደለ? ጥያቄን ብቻ ሰማኝ። አሁን አንተ ጥያቄ መቼቱ አንድምታው መጨረሻውን እኮ ነው ነገር ዳንዬ።
ኢሞሽናል ኮንክ ይቅርታ ሆናል። በጣም ረጋ በል ብራዘር። ውሃ ካለ አጠገብ ጠጣ። ውሃ አሪፍ ነው፣ ያረጋጋል ብራዘር። ኦኬ የዘላለም ህይወት አለው ወይ ወንድሜ? ሜቢ ቅድም ለአሁን ደግሜ ልነግርህ ነው። እርግጠኛ አይደለሁም እኮ። እርግጠኛ አልሆንክም ማለት አታውቀውም ማለት ነው። አውቀዋለሁ፣ ስለማውቀው እኮ ነው እርግጠኛ አይደለሁም የምልህ እኮ ዳንዬ። እርግጠኛ አይደለሁም የምልህ ስለማላውቀው አይደለም፣ የራሴን ስራ እኮ ነው የምነግርህ። የዘላለም ህይወት አሁን ይኑርህ አይኑርህ አታውቀውም ማለት ነው። እርግጠኛ አይደለም። ዳኒ አንድ ጥያቄ ልጠይቅህ ካላስቸገርኩ። ትጠይቀኛለህ? ቆይ ይህንን ሀሳብ እንረዳው። የዘላለም ህይወት አሁን በአንተ ላይ ይኑር አይኑር እርግጠኛ አይደለህም? አይደለሁም። ለምን መሰለህ እርግጠኛ ግን ያልሆንኩት ባለማመኔ ብቻ። አሁን እርግጠኛ አይደለህም ነው አይደለ? አይደለም እርግጠኛ አይደለህም። ምን ማለት ነው? ምናልባት የዘላለም ህይወት ላይኖርህ ይችላል። ከምን አንጻር? ከስራህ አንጻር። ቴንክ ዩ አይደል? አዎ ቴንክ ዩ። ስለዚህ አሁን ይኑርህ አይኑርህ አታውቀውም ማለት ነው። አዎ የክርስቶስ መሞትና ግን ይሄ እኛን ማዳኑን አልካድኩም። ተው እንጂ ብራዘር፣ ካድከው እንጂ አሁን ብራዘር ካድከው። እሱን አሁን ለዚህ ነው ሳታውቁ ኢየሱስን ያስካዷችሁ። ለዚህ ነው አረምዳይ እግዚአብሔር ክርስቶስን አላውቀውም አላልኩም፣ ማዳኑን አውቃለሁ። ያዳነኝ ግን የማልወጣው ነገር ነው። አንተን ግን አላዳነህም። ድነሃል ወይ ስትለኝ ዳኒ አንዴ ድነሃል ወይ ስትለኝ ያ ክርስቶስ ያደረገልኝን ነገር ክጅ አይደለም እርግጠኛ አይደለሁም ያልኩክ። አሁን ላይ ከረንትሊ አሁን ላይ ያለኝ ባህሪ ገነት ያስገባኝ አያስገባኝ አላውቀውም። ነገር ግን የሱን መሞት መነሳት ምናምን ለሰው ልጅ ለኛ ያ ነገር ሳክሪፋይስ ያደረገውን ነገር መካድ አይደለም። ቢካዝ ከኔ የሚጠበቅ ነገር አለ። የሱ መሞት ከኔ የሚጠበቅ ነገር እንዲኖረው የሞተው ከኔ የሆነ ነገር እንዲኖር ነው የሞተልኝ ብዬ ነው የማምነው እንጂ እሱ የሞተውን ነገር በስራ ይተካዋለሁ አይደለም። ኢንቴንሽኔ እሱ የሞተው ምን ማልወጣው ነገር ውስጥ ማልወጣውን ነገር መውጣት ስለማልችል ነው። ችግር የለም። እስቲ የእግዚአብሔርን ቃል ሲናንብ ችግር የለም። ስለ ዘላለም ህይወት ትንሽ እኔ አይሻልም? ብዙ ሚስ ከምታረግ ባጭሩ ልመልስህ ብዬ ነው። በጣም ብዙ እንዳትስት ከእግዚአብሔር ሐሳብ። እስቲ አንብበው። ከስንት ልጀምር ዳንዬ? ከ13 የዘላለም ህይወት እንዲኖራችሁ እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፍላችኋለሁ። የማን አዮ ምን እንዳላችሁ ታውቁ ዘንድ እንዳላችሁ ታውቁ ዘንድ። አንተስ የዘላለም ህይወት ይኑር አይኑር አታውቁም። መጽሐፍ ቅዱስ ላይ ያለው ክርስትና ምን አይነት ክርስትና ነው? የዘላለም ህይወት ያላቸው ሰዎች ክርስትና። የዘላለም ህይወት እንዳላቸው እርግጠኛ ያደረጋቸው ምንድነው? እሱ በእግዚአብሔር ልጅ ስም ስለሚያምኑ። አንተ በእግዚአብሔር ልጅ ስም አምናለሁ ብለህ ትጀምርና ግን የዘላለም ህይወት እንዳለኝ አላውቅም ትላለህ። ማመኔ ምንም አይነት እንትን ትርጉም ስለሌለው ነው። ይኸው ብራዘር ትርጉም አለው። ከእግዚአብሔር ቃል ጋር አትጣላ። የዘላለም ህይወት እንዳላችሁ ታውቁ ዘንድ በማን? በእግዚአብሔር ልጅ ስም ለምታምኑ። በማን? በእግዚአብሔር ልጅ። ያዕቆብ አለው አይደል ዳኒ? ይቅርታ ያዕቆብ መልእክት አለ አይደል? ይሄ ያዕቆብ መልእክት ጋር የሚጋጭ ሐሳብ አይደለም ብራዘር። አይ ካልተጋጨ እናውራ። ታዲያ ምን ችግር አለው? ለምን ይሄንን ክደኸው አይደለማ ያዕቆብን የምታምነው?
ካልካድኩኝ ምን ችግር አለው ብከፍትልኝ? ዳንዬ ይሄው ካድከው እኮ ብራዘር፣ አንተ አላቀውም አልከኝ። አየው ካድከው። መጽሐፍ ቅዱስ ያዕቆብ ብቻ አይደለም፣ ዮሐንስ አለ፣ ጴጥሮስ አለ፣ ጳውሎስ አለ፣ ሉቃስ በሁለቱ መጽሐፍቶቹ ላይ ጽፎልናል። ወንጌላት አሉ ብራዘር። እነኚህ ሁሉ የሚያወሩት ከያዕቆብ ጋር የሚጋጭ ሐሳብ አይደለም። ያዕቆብ ብቻውን ለኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ እኮ አይደለም ብራዘር። ይሄው ዮሐንስ እያለህን ያለው ጳውሎስ ይህንኑ ሐሳብ ነው የሚደግምልህ። ዮሐንስ በመልእክቱ በወንጌሉ ይህንን ሐሳብ ይነግርሃል። ምን ይላል? አላቀውም አይልህም። ምንድነው የሚለው? ታውቁ ዘንድ። ለማን ነው የሚጽፈው? የሚገርም ነገር ለአማኞች እኮ ነው የጻፈ ያለው፣ ለምዕመናን ነው የጻፈ ያለው። አዎ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ምንድን ነው የጻፍክላቸው? የዘላለም ሕይወት እንዳላቸው። ለምንድን ነው እርግጠኛ ነገር ማመን ብቻ? ይኸው በምን በእግዚአብሔር ልጅ ለምታምኑ። ይኸው ከእምነት ውጭ ኮፊዳኒ አራት መስመር ነው ያስነበብከኝ። ቴንክ ዩ። እኔም ደግሞ አንድ ላስነብብህ። ታስነብበኛለህ። አንድ ልጨርስልህና ከዛ ታስነብበኛለህ። ይኸው አንድ ጥቅስ አይደል? አንድ ጥቅስ አይደል? እሺ እስቲ ጳውሎስ ምን አለ? የጳውሎስን ሐሳብ እስቲ እናየው። ዳኒ ዶሚኔት እያደረከኝ ነው ግን እሺ እንደማታውቀው ንገረኝ። ችግር የለም ልስማሽ። ችግር የለም ማወቅ ስላልፈለግ አሁን የዘላለም ሕይወት እንደሌለ ስለነገሩ እሱን ነው ማመን የፈለግከው። እኔ ግን የዘላለም ሕይወት እንዳለ እንድታውቅ እግዚአብሔር ቃል የሚያሳየውን ነገር ነው እያሳየው ያለሁት። አንተ ላለመዳን ነው የምትታገለው። መጽሐፉ ድነሃል እያለ ነው እየነገረ ያለው። ኦቪስሊ እኮ መዳን እኮ አልካድኩም እኮ ዳኒ። ገዳል ብራዘር ግዳል። አሁን የዘላለም ሕይወት አለ አታውቀውም። አላውቀውም ነው ያልከው ቃል በቃል። አላውቀውም ማለት እኮ እርግጠኛ አይደለሁም። በራሴ ጥረት ነው። አንተ አሁን ይኸውልህ አየህ ችግርህ ምን እንደሆነ ታውቃለህ? በመስቀል ትጀምርና ከዛ ወደ ራስህ ትመለከታለህ። ኦኬ ችግሩ እሱ ነው። ሰው ሁል ጊዜ ከመስቀል ወርዶ ራሱን መመልከት ሲጀምር እንደሰመጠ ነው። ጴጥሮስን ማየት ይችላል። ኢየሱስ ክርስቶስ ላይ አይንን ካላተኮርክ፣ ኢየሱስ ላይ አይንን ካላተኮርክ በሚነሳው ወጀብ አዎ ትሰምጣለህ። ሕይወትን ዞር ብለህ ስትመለከት አዎ የእግዚአብሔር መንግስት የሚያስወርስ ጉዳይ የለህም። አየህ፣ ለዚህ ነው ሁሌ አይናችንን ኢየሱስ ላይ ማተኮር ያለብን ለመዳን። እምነታችን ሁልጊዜ በሙሉ በኢየሱስ ሙሉ መሆን ያለበት ለዛ ነው። ዳንዬሽ አንድ ጥያቄ ልጠይቅ ከይቅርታ ጋር። አሁንም ሌላ ጥያቄ ልጠይቅ ነው። እሺ ክርስቶስ አምላክ ነው አይደለ? አዎ አምላክ። አጫጭር ጥያቄ እንጠይቅ። እሺ ለምንድን ነው መጥቶ የሞተው? እኔና አንተን ለማዳን። ኦኬ ምን ሆኖ? ስለና ስላንተ ኃጢአት አይደለም። ስለ ኃጢአታችን አይደለም ጠይቀ። ክርስቶስ አምላክ ነው ብለኸኛል። ለምን ሞተ ስለ እኛ ለማዳን አልከኝ። አዎ ምን ሆኖ ነው የሞተልን? እሱ መልአክ ሆኖ ነው ወር ደግሞ ሰም የሆነ ነገር ሆኖ ነው አይደለም አይደለ? ምን ሆኖ ነው የሞተልን? በግ ሆኖ በግ ሆኖ በግ ሊትራሊ በግ እኛ የምንረዳው በግ ነው። አራት እግር ያለው በአልባርኛ የምናርደው በግ መጽሐፉ እኮ ነው የሚለው ብራዘር። እሱማ ነው መጽሐፉ ነው የሚለው። እሱ ምሳሌ ነው። ምሳሌ ከተመሳዩ ያሳል። ሊትራሊ ምንድን ነው የሚለው መጽሐፉ? እንደ ሰው በእግዚአብሔርና በሰው ፊት ምን አለ ነው የሚለው? አደገ አይደል የሚለው። ስለዚህ ምንድን ነው ሰው ነው ማለት ነው አይደል? ወንድም አለም ዳንዬ መልስ ብቻ ምጠይቅ ከጨቀጨቁ ይቅርታ። ይኸው መች ተጨቀጨቁ? ምን ሆኖ አደገ? ይኸው ስለኛ ኃጢአትና በደል ክርስቶስ ኢየሱስ ብራዘር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ